ገባች ነው በእናትሽ አታስተባቢ ሶሊያና ፕሊዝ አይደለም ጋይስ በእናታችሁ ቀስ ብለን ነው የምንነጋገረው ዋን ሰከንድ ለፎርዋት ማስተባብረው ሌትስ ሴይ ሂዊ ባንቺ ስራ ቀንታ ነው ብለን እናስብና እንደዚህ ያደረገችው ኦኬ ወይ ደግሞ ሜካፕ ስለተቀባች ሂዊ አበላሸችው በቃ ተበላሸ እነዚህ ሜካፕ ያልተቀቡስ እነ ገነትና ጽጌሬዳ ሜካፕ እሺ ሂዊን በስራሽ ቀንታ ነው ብለን ክሷን ውድቅ ካረግንባት ገነትና ጽጌሬዳ ህግሽን በትክክል የሚያውቁ ሞዴሬተሮችሽ አገልጋዮችሽ ገነት በጣም ካንቺ እኩል ፕሮዳክሽን የምታስተዋውቅ የምታገለግል የሆነችዋ እሷስ ምን ሆና ነው እሺ እሷ ሞዴሬተሯን ስላነሳሁባት ነው ስልጣኗ ስለተቀማ ነው ጽጌሬዳም ስልጣኗ ተቀማ ነው ብለ ሶስቱን ውድቅ ካረግን ሌሎቹስ ፊታቸው ቆስሎ የታሉ እኔም እኮ ብዙ ናቸው አይተባለው ይምጡ እኮ አልኩኝ አይደለ እኔ መጣሁኝ ቀረብኩኝ አይደል የኔንም ልጆች አመጣሁኝ አይደለ እኔም እኮ ቁምስቅሌን ለሊቱን ሙሉ ቁምስቅሌን ሲያበሉት የነበሩ እንደ ህዝብ የሆነ ሰው ነው ያኔ ብዙ ሰው ነው የጠበኩት እኔን ሳያወራኝ ግን ብዙ ሰው እንዴት ይመጣል እኔ ጋር መጀመሪያ ተጎዳው እንደዚህ ከዚህ ሁላ ህዝብ ከወሰደው አንዴ ሀቡ ፕሊስ አንዴ ኦኬ በእናትሽ እኔ እንድታስገባኝ አስደርጊ ወይ ሀቢባን ቁጥር ላኪልኝ ይምጡና እኔ እኮ ህዝቡ ጥቅጥቅ ያለ ስለሆነ ኮመንቱ ቤት በኩል ላስገባቸው እሱ እኮ ነው ችግሩ ከፈለግሽ እኔ ልውረድልሽ አቦ ስሚ ስትወቅሰኝ የኮመንት ላለመገኘት ነው ግን ሀቡ ልንገርሽ እኔም እኮ በውስጥ ልኬልሻለሁ ከነ ቁጥራቸው አንዷ ልጅ እንደውም ከነ መድኃኒቷ ታክማ የተሰጣትን መድኃኒት ምናምን ከነ ቁጥሯ ልኬልሻለሁ ይኸው እዛው ላይ ከነ መረጃዋ የኔንም ማስገብ ሲጀመር እንትኑ ማይመለከታቸው ነገሮች ግን የተጠቀሙት እኔ በጣም እየጨቀጨቁኝ ነው በጣም ጽጌሬዳ ከሳሽ ናት ገነት ከሳሽ ናት ሂዊ ከሳሽ ናት ሳሪ ደግሞ ሂዊ ለመጀመሪያ ጊዜ እኔ ስለኔ ስታወራ ያያዋትኝ ሳሪ ቤት ገስት ላይ ነው ስላልሽ ስለዛ ጉዳይ ልትናገር ነው ሳሪ መጣችው ሶ ብሪጅስቶን ደግሞ ኦሬዲ የኔን ፕሮዳክት ተጠቃሚ ናት ብልሽ ስለዚህ አንቺ መስካሪ ናት ብሪጅስቶን በጣም ስለዚህ ልትመሰክርልሽ ነው የማይመለከተው ሰው የለም ለማለት ፈልጌ ነው እሺ ቆይ እዚህ ጋር አንዴ ሳሪቴ ላከችልኝ ይኸውልሽ ይኸው ሌላ አካል መቅረብ የሚችሉ ቀጠሮ ሚዘን መምጣት የሚችሉ ይኸው እዚህ ጋር አሁን እቺ እህታችን ፊቷን እንደዚህ ሆና እንደሱ ኤዲት እያደረጉማ የሀገር ይልክልሻል ለምን አታመጫቸውም ኖ ኤዲት አንገቷን ለመሸፈን ከዛ ከማድረግ ወደ ኋላ ነው በጣም ብዙ ልጆች አሉ ቻንስ ሰጥቶ ነው በጣም ብዙ ልጆች አሉ ከነ ስልኳ ልኬልሻለሁ ሀቡ በጣም ብዙ ልጆች አሉ ማሳደድ ያው ቪዲዮም ሲጀመር ሰርቻለሁ የማስለቀቅ እንጂ ነው ያለብኝ ተመልሶ መጣለኝ ላይ ዶንት ኬር ያኔ ችግር እኔ ቪዲዮ ሰርቻለሁ እሱ ቪዲዮ ነው የምፈልገው አሁን እሱም ቪዲዮ አሳይነው አላሰማሁልሽም አዎ አሰማኝ ታሰማኝ አልሰማንም ይሄን ቪዲዮ አልሰማንም እሺ ሳይፈቀድላችሁ ሚውት አታብሉ ገነትና ጽጌሬዳ ፕሊዝ ማለት አንድ ሰው ኖርማል ነው ሁለት ሰው ኖርማል ነው ብዙ ሲሆን ግን ኖርማል አይደለም ራይት ኦፍ ኮርስ እኔም ብዙ ሰው ያኔ ይሄን ያክል እንትን ያልኩት ብዙ ሰው አጋን ነው ስላወሩት ነው እዚጋ ቀመር ተቀምጦ የተወራን ነገር እኔ ልሰማ አልችልም ህዝብ ይፈርደኛል በቃ ያለፈው አመት ነው እኔ ችግር የገጠመኝ አይደለ ልክ አሁንም የዛሬ አመት ልክ አንቺ ቢገባው እኔ አንድ አመት ሙሉ አላቅሽም ያኔ አልተነጋገርንም አይደለ በቃ ጥፋተኛም ብሆን እንደ ጥፋተኝነቴ እቀጣለሁ ችግር የለውም ግን ካለ ስም እየሰጡኝ አብረው የበሉኝ የጠጡ ናቸው አይደለ በቃ ህዝብ እንዲፈርደኝ እፈልጋለሁ የኢትዮጵያ ህዝብ ማለት ነው አንቺ አይደለሽም አልበለንም ይኸውልሽ ገነት ነቅልሻለሁ ከዚህ በኋላ ያለ ፍቃድ የሚውት አብርተሽ ብታወሪ ሶሊያና ሂዊ ቀንታ ነው ተስማማን ባንቺ ሀሳብ ቀንታብሽ ነው ለመቅናቱ እውነታ ብቻ ገነትና ዋን ሰከንድ ገነትና ጽጌሬዳ ሞዴሬተራቸው ስለተነሳ ስልጣናቸው ስለተነሳ ሊበቀሉሽ ነው ስልጣናቸውን ስለቀማሻቸው ሌሎች ሰዎችስ ከታከሙበት ማስረጃ ጋር አዎ በቃ እስከዛ ድረስ በቃ ይኸውልሽ አየሽ ምን ያህል እንትን እያለን እንደሆነ ምን ያህል የሂዊ ቅናት ነው ስትይ ኦኬ ብለን ተቀበልን የገነትና ጽጌሬዳ ሞዴሬተራቸው ስለተነሳ ነው ስትይ ኦኬ ብለን ተቀበልን አሁን ሌሎቹ ደግሞ ካንቺ ለመግዛታቸው ማስረጃ ካቀረቡ የታከሙበትን ፊታቸው ፕሮዳክቱ አበላሽቶባቸው የታከሙበትን ማስረጃ ካቀረቡ ያኔ ምንም አይነት ሪዝን አይኖርሽም ስለዚህ እነሱን እናቀርባለን ዝም ብሎ ማንም ላይ አይፈርድም አንቺም ኢትዮጵያዊ ሁላችንም እዚህ ጋር ያለን ኢትዮጵያዊ እህት ማማቾች ነን ፕሊዝ እንደዚህ አታስቢ እሺ በፍጹም ማንም ይጠላኛል ታጎንሽ ነን ሁላችንም ማሁን አይደለም እውነታው ነው
ችግር የለብኝም። ፕሊዝ እንደዚህ እንዳታስብ እሺ። እሺ ብርጅስታን እንኳን ደህና መጣሽ። የኔ ደግ በጣም አመሰግናለሁ ደቦል ስለሰጠሽኝ። ቲክቶክ ላይ የመጀመሪያውን አንበሳ ያቀመስሽኝ አንቺ ነሽ እና እንዳትረሽኝ። የቀጠሮ ጌም አለኝ የመውለጃዬን ልወልድ 1 ወር ሲቀረኝ የቀጠሮ ጌም አዘጋጅቻለሁ። ላይ እንደ ቤቢ ሻወር የመውለጃ የመታረሻ የገንፎ የአጥሚት የቀጠሮ ጌም አዘጋጅቻለሁ። እንዳትረሽኝ። እንዴ ሀቡ እመጣለሁ። በሳይመን ስም ነው ግን የምመጣው። ታውቂያለሽ እኔ ሳይመን እንደምወደው በሳይመን ስም አደራ እንዳትቀሪ እመጣለሁ። ኖ ሀቡ ያኛው ትልቁ አካውንቴ በጣም ብዙ ጊፍት ይዞ ወደ በጣም ብዙ ብር ስክሪንሻት አድርጌ እልክልሻለሁ እና መስጠት አልችልም። ጊፍቱን ብቻ ነው የሚቀበለው እና ይሄ መፍትሄ መፈለግ አለብን ለሱ። በጣም ብዙ ብር ነው ብዙ ብር ነው ያለው። ብሩን ማውጣታችን ጊፍቱን መስጠታችን አልችልም። 2 አይደንቲቲ አስገብቼ ተሳስቼ ቲክታክ የማን እንደሆነ ለይቼ አላውቅም ብሎ አገደኝ። የቲክታክ ራት አረግሽው የቲክታክ ሲሳይ ሆነ እና ግን እየተጻጻፉልኝ ነው ወይ ያለቅልሻል። እሺ የሙኒቷ ጥያቄ ሰምተሽዋል አይደል? እኔ ሀቁን ነው የምናገረው። መሲ አንድ ነገር ልጠይቅሽ። እኔ ማወቅ የምፈልገው አንቺ ይሄን ፕሮዳክት ገዝተሽ ተጠቅመሽዋል? ምክንያቱም ፊትሽ በተበላሸበት ሰዓት እናስታውሳለን፣ ትጠቀሚ የነበረውን ነገር እናስታውሳለን። አሁን ምናልባት ከዛ በኋላ ገዝተሽ ተጠቅመሻል? እሺ እኔ ላብራራ ሀቡ በደንብ ግልጽ እንዲሆን። yes please ለምን ሶሊያናንም ያለ ስሟ ሌላውንም ያለ ስሙ ላለማነካካት ሪከርድም እሷ ጋር ስላለ ሀቁን ነው የምናገረው። ሶሊያና በራሷ ፍቃድ ነው የሳሪ አልሀበሻ ልደት ነበረ። እዛ ላይ ኖርማል ኔፊቴ ማዲያት ምናምን ወጥቶብኝ አይደለም ማዲያት እንደሌለብኝ ሁሉም ያውቃሉ። ግን የሆነ ሰዓት ላይ በጣም አሞኝ ነበርና ፊቴ በጣም በቃ ቆስሎ ነበረ። ከዛ ጥቁር ነጠብጣብ ምናምን ወጥቶብኝ ነበር። ሶሊያና ምን አለችኝ? ፊትሽን ጽድት የሚያረግ ክሬሞች ምናምን እልክልሻለሁ ስትለኝ እሺ አልኩኝ። ከዛ በፊት ግን መሪየም ፐርፊውም ዶክተር ጋር ምናምን ወስዳኝ ለውጥ ያገኘሁትኝ በመሪየም ፐርፊውም ነው። ምክንያቱም እሷ ከዶክተር ጋር ነው ዳይሬክት የምታገናኝሽ። በራሷ ፍቃድ የምታዝልሽ የትኛውንም ክሬም የለም፣ ምንም አይነት ክሬም። ከዛ የሆነ ጊዜ ደግሞ ሀቡ በእንደነዚህ አይነት ስትታጠቢ ምናምን አየውሽ። እነዚህ ሁለቱን ደግሞ ጓደኛዬ ከአሜሪካ ላከልኝ። በእነዚህ ነው የምታጠበው ሶሊያና። ይሄንን ለሁሉም የምትልከው ይሄንን ነው። ይሄው አልከፈትኩትም አቡ ሙሉ ነው። ይሄ ማጠቢያው ላይ እቃው ስለሚያምር ነው ያስቀመጥኩት። ይሄው አልተከፈተም። ስንት ጊዜው ቁጭ አርጌው ሽንት ቤት ውስጥ ከሻምፖ ጋር እቃዋ ስለምታምር ያስቀሯት ይሄንን ነው። ይሄንን ጠዋት ተቀብተሽ ከሰዓት ይሄን ብላ በጣም ብዙ ነው። ግራ ገባኝና ድጋሚ ጠየቅኳትኝ። ከዛ የጥቁር ነጠብጣቡን ምናምን ብላ ከዛ ሰው አምጪ ለውጥ አላየሽበትም እንዴ ሰው አምጪ እንጂ ፑሽ አድርጊ ምናምን ስትለኝ አረ በጣም ጥሩ አንዴ ከመጨረሻ በፊት ዋትስአፑን ክፈቹ። አሁን ቪዲዮውን ማለት አልተጠቀምኩም ላለችው በቂ ማስረ በቃ አሁን አንዴ ክፈቹ። ከዛ በኋላ ተቀጠሉ በቃ አንድ ይፈታለው አንድ ደቂቃ ተጠቀምኩ ብለሻል። ከሪከርዱ በላይ እኮ ነው ራሴ ልጨርስ። ለምንም አላክሽልኝም እኮ ሶሊያና ይታል እንዴ አሁን የተላከልኝ ራሴ ላወራኩ ነው። ዛሬም ሀቡ በቤቴም በሳሪም ቤት ተናግሬያለሁ። አንዴ ሶሊያና እድሉን ስጫት። አንቺ አይደለሽ ምስክሬ ናት ብለሽ የጠራሻት? እሷ ደግሞ ሁሌ እውነቱን በመናገር ነው የምትታወቀው መሲ። ከዛ በጣም አዛ ስታረገኝ ሀቡ ወጥቼ ይታግላይ አንዴ ላውራ እንዴ ይሄው ሀቡ ልኬልሽ እንደተፈዋል ታዲዩና ላውራም እኔ አላወቅኩትም። ብዙ መጨረሻ ላይ ያለው ከዛ በኋላ ታውራ ማለት ሰው ይረዳ ከፍቷለሁ። እሺ አንዴ ተጨርስና ከዛ ከፍቷለሁ። ያውልሽ ሶሊያና የምትናገረው ነገር ላይ ውሸት ካለው አንቺ ማስረጃ አለኝ ክፈቱልኝ ትያለሽ። ስለዚህ እድል እኮ ቅድሚያ እሷ ትናገር፣ ባለቤቷ እዚህ ጋር አለች። ከዛ ሀቡ ጉቺ እኔ ጋር መጣችና የሶሊያናን ክሬም ምናምን ስትለኝ የለም ጥዬዋለሁ እንደዛ እንዳለ እንደውም ለሶሊያና ተጠቅሜዋለሁ አሪፍ ነው ምናምን አልኳትኝ። ታዲያ አሪፍ ነው ብዬ ለጉቺም ነገርኳት እንዳትጠቀሚ ብዬ ጉቺን ማለት ነው። እኔም አልተጠቀምኩትም፣ ሳሪ አልሀበሻም አልተጠቀመችም። ጉቺ ግን የሆነ የነብጠጣብጣቡን ምናምን ትንሽ ሞከርኩት አለች። ገባሽ? ያለው ሀቅ ይሄ ነው። ለእሷ ለሶሊያና ግን ብያታለሁ ተጠቅሜዋለሁ። ይኸው ማጠቢያ የሰጠሽኝ ይሄ ስለሚያምር ነው ያስቀመጥኩትኝ። አንድ ቀን ሀቡ ላይቭ ላይ ወጥቼ አንዴ የትኛ አረ ይሄንን ራስ ላይ ላክችልኝ በፈጣሪ አንቺ ምን ሆነሽ ነው እንዴ? አረ በማረም ደሞ ያና አሁን መሲ ብርጅስቶን ፕሮዳክቲንግ ገዝታለች ትጠቀማለች እኮ ብለሻል።
ከዛ ሀቡ እሷ አይፈለገው ነው አሰሚያልኩሽ ሀቡ ሰውን ግራ እንዳይጋባ መጀመሪያ አሰሚያልኩሽ እኮ ለራስ ነው ማለት ፕሮዳክቱ ማርኬት ላይ ያለ ስትይ ሳትገዛ ከማርኬቱ ከኔ ሳትሆን ሳይሆን የወሰደችው ከማርኬቱ ገዝታ አልቆ ተጠቅማ አልቆ ከሌላ ገዝታ ነው መኝ ክፈቹ እኔ ልቀጣ በቢላዋ ልቀጣ የኢትዮጵያ ሕዝብ ይሄን ሰምቶ ካልፈረደ መቼም አይፈረድ። ኧረ ሚውት አድርጊው በማርያም ይሄ ሙድሽ ነው በማርያም እሺ ስሚ በእንጅስቷን ማስረጃው ይሰማላት። ኦኬ ይሰማላት። ግን እኔ ልጨርስ ሀቡ እኔ ሲክል ነው ማስረጃው የምታሰሚው አይደል ሀቡ? ስለዚህ ሚውት አድርግና ቁጭ ትበል። እኔ ልፈርበት እኮ ሀቡ። ከዛ በኋላ እኔ ለዶክተሮች ማሳ ይሄን ጭራሽ እንደዚህ የሚሸጥበት ቦታ ነው ያላቅም ሀቡ። አንድ ነገር የእሷን እንትን አልተጠቀምኩትም። ከዛ ምን አልኳትኝ ጥቁሩን አለ ያልሽኝን ጥቁር ይሄ እጅ ላይ ያስለቅቃል ያልሽኝን እሱ ላኪ በጣም ጥሩ ነው ምናምን አልኳትኝ። አዛ ነው የምታረግሽ ወጥሽ ሚዲያ ላይ እንድትናገሪላት ማለት ነው። ለራሱ አልኳት ታዲያ ጥሩ ነው ካልሽ ቪዲዮ ስሪ አለችኝ። አልሰራውም፣ ቪዲዮ አልሰራም። ሌሎችን ልጆች እሳት ውስጥ አልከትም። ለራሷ ግን በዋትስአፕ አመስግኛታለሁ። አንዲት ነገር ግን አልተጠቀምኩትም። እኔ ሳትጠቀሚ ለምን አመሰገንሽ? ያ ጥፋቴ ነው። ያንን ይቅርታ ጠይቃለሁ ሀቡ። እሺ ደግሞ ጥቁሩ ገና ካልተጠቀምሽው ካላለቀ ለምንድን ነው እንዳልኩ? እኔ ጥቁር ያልኩት የእጅ ነው። ያንን ከዚህ በኋላ ትከፍቷለች። የፊቱን አይደለም ያልኳት። የብብት የዚህ ጋር ምናምን ጥቁር ማጥፊያ አላት። እሱን ካልተጠቀምሽው ጥሩነቱን በምናውቀሽ የፊት ነው የላከችልኝ። የፊት በጣም በዛ። ይሄንን ተቀብተሽ ይሄንን ቀጥዩ፣ ይሄን ተቀበል ወደ 7 ነው ወደ 8 ያንን ሁሉ ትግስት የለኝም አልለጥፍም ፊቴ ላይ። ሲጀመር ደግሞ ፊቴ ማዲያት የለውም። ለኔም የሰጠችኝ ለህዊም የሰጠችው አንድ አይነት ነው። እኔ ማዲያት የለብኝም። አዛ ነው የምታረግሽ ማስታወቂያ እንድትሰሪላት ሰው እንዲመጣላት። እኔ ደግሞ ቲክቶኬን ፈትሽ ሀቡ እንደዚህ አይነት እያሽቃበጥኩ ቪዲዮ መስራት ምናምን አልወድም። ያንን እንትን አላልኩላትም። ያልከፈትኩት ሪከርድ አለ በስልኬን ገልብጮ መጥቼ ያልከፈትኩበትን ቪዲዮ ስሪ ምናምን ያለችኝን ራሱ አንድ ሪከርድ ነው እንትን ብያት ያልኳትኝ። ከዛ በኋላ እኔ ቪዲዮም አልሰራሁላትም። ዛሬም ደግሞ በቤቴ ይሄን ቮይስ መላኬ ለህዝቡ ተናግሬያለሁ። አሰሚ ሀቡ። ስለዚህ መሲ ብርጅስቶን ፕሮዳክትሽን አልተጠቀመችም። እሺ እንከፍታለን። ጨርስ ብዬ ኮሮና ለውጥ አለው ወይ ይላልሽኝ ደህና ነሽ ወይ? ያለው ደህና ነኝ አለኝ። ልጨርስ ያለኝን ልጨርስ ብዬ ኮሮና ለውጥ አለው ወይ ይላልሽኝ በጣም ለውጥ አለው። በጣም ማለት ነው። እውነት በጣም አመሰግናለሁ። እና ሶሊ እንትን ያላወራሁሽ ይሄን ሰሞን ቲክታክ ላይ የሚለውም ትንሽ ቢዚ ሆኜ ማለት ነው። ለዛ ነው ወዴ ኦኬ ሁለተኛ ላክሽልኛ። ሶሲዬ እንዴት ነሽ? ደህና ነሽ ወይ? ያለው ደህና ነኝ አለኝ። ልጨርስ ያለኝን ልጨርስ ብዬ ኮሮና ለውጥ አለው ወይ ይላልሽኝ በጣም ለውጥ አለው። በጣም ማለት ነው። እውነት በጣም አመሰግናለሁ። እና ሶሊ እንትን ያላወራሁሽ ይሄን ሰሞን ቲክታክ ላይ የሚለውም ትንሽ ቢዚ ሆኜ ማለት ነው። ለዛ ነው ወዴ እሺ እዚህ ጋር ቆይ ሶሲ ችግር የለም። ማርያምን እናገራለሁ። ነገ እንገባለን። በራሴ ቤትም እናገራለሁ። ጌታን እናገርልሻለሁ። ችግር የለም። አቡ እዚህ ጋር ያዥልኝ። ይሄ ኖ ውሸት እኔ ፊት አይሰራም አቡ። እኔ ውሸት ስሰማ ኢሞሽናል እንደምሆን ሰው እኔ ላይ እንደሚፈርድ አውቃለሁ። ይኸውልሽ ይሄን ቮይስ የላኩልሽ የቀረ አለ እሷ ከማውራት የቀረ አለ እኔ ፊት አትዋሽም ሶሊያና። ሞቼ ሰሆን ነው የምትዋሽው እኔ ፊት። የቲጂ ጉራጌዋን ልብስ ወሰደችባት። ቲጂ ጉራጌዋ ደግሞ ታማ እንትን ተቸግራ ልመና ቲክታክ ላይ መጣች። ቲጂ ጉራጌዋን ብትጠሪያትም ትናገራለች። ከዛ በኋላ አናገርናትና ሶሊያናን እኔ ታሜ ሳሪ አልሀበሻ አናገርናትና ሳራ አልሀበሻ ቤት ሄዳ ሳራ አልሀበሻ ቤት ተጠርታ የቲጂ ጉራጌዋን ገንዘብ መለሰች። የቲጂ ጉራጌዋን ብር ስትመልስ ሀቡ ሁሉንም ነገር ይሆን እኔ አሁን ጥፋት ሲኖርብኝ ሰው ሲናገረኝ ሀቡ ይቅርታ ጠይቃለሁኝ። አልንጋተትም። ገባሽ ሀቡ? እሷም ቲጂ ጉራጌዋንም የዛን ሰዓት አስለቅሳት ደምን ባስለቅሳት ነው ገንዘቧን የመለሰችላት። ሳራ አልሀበሻ ተቆጥታ ታሜም ተቆጥቶ መልሽ ተብላ መለሰች። ከዛ ምን አለች?
ሳሪ ቤት ሻንጣ ሙሉ ወሰደች ሶሊያና ተብሎ ስለተባለ ገንዘቧን እንደወሰደችና 6 ልብስ መኖሩን ተናገሩልኝ ብላ ሳራ አልሀበሻ ቤት ፊት ለፊት ተናግራኝ ነበረ። ከዛ ልክ ሳሪ ላይቭ ገብታ ስለሆነ ደላላ ኬዝ እያወራን ምን አለችኝ? ተናገሪ እንጂ ስትለኝ ችግር የለም እሺ ሶሊያና እናገርልሻለሁ ብዬ ሳሪ ቤት ስለ ቲጂ ጉራጌዋ ተናገርኩኝ። ስለ ይኸውልሽ ልንገስ አይደለም ስለ ሶሊያና ሎሽን ስለ መርየም በዶክተር አስመርመራ ጤናዬን ስለመለሰችልኝ መርየም እንኳን ቪዲዮ አልሰራውም። ሀቡ እኔ የጓደኛዬን የፍቅረኛን የባሌን ቁጥር ሰጥሻለሁ። ሀቡ ቆሻሻ ውስጥ ያስጣለኝ እሱ ነው። እመቤቴን ሀቡ እንዳለ አንስቼ ዝባላ ክተቺ ብሎ ጎግል ላይ ሁሉንም አንብቦ አይቶ የከተተል። ከዛ ይሄንን ገዝቶልኝ ራሱ ሲመጣ ሀቡ ይሄ እኮ ሀቡ የምትጠቀመው ነው ከሌ የሚጠቀሙት ነው ብዬ ተናገው። ጭራሽ ፊቴን አላስነካውም የሷል ማለት ነው። ይሄንን ቮይስ ያደረኩላትኝ እመቤቴን አርሴማ ትሙት ሀቡ በቲጂ ጉራጌዋ የተነሳ ሐቄን አውጡልኝ ብሬን መመለሴን ስትሽታዩ ሀቡዬ አቃውን ተጠቀምሽ ወይ ቆይ ሶሊያና አንዴ እውነትን ውሸትን ውሸት እያልን ማለፍ ስላለብን አሁን እዚህ ጋር መሲ ለሞራሏም ሊሆን ይችላል እሷን ለማበረታታትም ሊሆን ይችላል ዋሽተሻታል። ቢካዝ ያልተጠቀምሽውን ነገር እሷን ለማበረታታት ወይ ህሊን ካብዶሽ ሼም ይዞሽ ሊሆን ይችላል ብያለሁ። አለመጠቀሟን በምን እናውቃለን? ተጠቅመሽ ጭራሽ አንቺ ጨርሽ ህዝብ ይፈርዳል። ስሚ አንዴ ጽሁፎችን ላንብብላችሁ ፕሊዝ። ሌላ ልልክልሽ ነበር ጸባይ የለሽም አለችሽ በጽሁፍ ሶሊያና ሌላ ልልክልሽ ነበር ጸባይ የለሽም። አይ ቲንክ ይሄን ያለችው ቪዲዮ ስላልሰራሽላት ቶሎ አስተያየትሽን ስላልሰጠሽ መሰለኝ። ከዛ አንቺ ብለሻል አንቺ ተአምረኛ አልሻት። ከዛ ተአምረኛ ማለት ምንድን ነው አልሻት። ከዛ እንደዛ አስተያየት ምንም ከዛ ምን አልሽልሽ? እኔ ለጽሁፉ ፖዝ እያልኩ ሌላ ልልክልሽ ነበረ ጸባይ የለሽም ብላ ቴክስት ስታደርግልሽ አንቺ ደግሞ አንቺ ተአምረኛ አልሻት ስትያት እሷ ደግሞ ምንም አላልሽም እኮ ላይክ ለምን ቪዲዮ አልሰራሽም ለምን ላይቭሽ ላይ አልተናገርሽም ነው ስትል አንቺ ያንን ቮይስ ላክሽ። ቮይሱ ምንድነው? ቆይ እንስማ። እና ለውጥ አለው ወይ ይላልሽኝ? በጣም ለውጥ አለው በጣም ማለት ነው። በጣም ለውጥ አለው። በጣም አመሰግናለሁ። ያልተጠቀምሽው ፕሮዳክት ለምን እንደዚህ አይነት ፊድባክ ሰጠሽ? እሱ ጥፋቴ ነው። ጠዋት ተናግሬ በቃ ጥፋት ነው ከተባለ ማለት ነው። አለመጠቀምሽ በዛኛው ስልኬ መጣላ ያቀረብሽው በእኔ ፕሮዳክት ነው። ማስረጃ አንቺ ሙኒት እነ ሳሪ እንዳይሰሙሽ እያልኩሽ ነው። ይሄን ስታወሪ ጓደኛሽ እንዳይሰሙ ይሄን ሪከርድ አልሰሙማ። ከዚህ በኋላ ይፈርዳሉ። ይህንን አስተያየት የላከችልሽ መሲ ጃንዋሪ 20 ነው። ጃንዋሪ 20 መሲ የጠራው መቼ ነው? ሀቡ ያውልሽ እኔ መሬምን አስገቢያት ፊቴ ጠርቶ ያ እራሷ ነው ፊቴ ላይ ሲወሰደች ከጠራ ታዲያ ለምን ወሰደች? ለጥቁር ነጠብጣብ ላይ ጾመኛ ናት አይደለም? ሙኒት ሳራ አልሀበሻ የሚናገሩ ሀቡ በእኔ ያውልሽ ቢዝነስ አሰሪ ለእናት ያዛሽ መሲ ከፍ ንግግር አትናገሪ። ለምነሽኝ እራስሽ እኮ ነሽ ሳራ አልሀበሻ ቤት ለምነሽኝ የላክሽልኝ መሲ በዛኛው ስልኬ ልምጣ ለምን ከፈልሽ? ከፍለሽ ነው ሶሊያና ቆይ ተመጣጭ በአንደኛው አካውንት ሶሊያና መሲ ብርጅስቶንም ጥፋት አለባት፣ አንቺም ጥፋት አለብሽ። የእሷ ጥፋት ምንድነው? ያልተጠቀመችውን ነገር ለሼም ብላም ይሁን ተጠቅማም ከሆነ አናቅም፣ ማስረጃ የለንም እኮ አለመጠቀምሽም ማስረጃ ሙሉ ፕሮዳክቱ ሳይነካ አቅርቢ እንላታለን። ያን ዋና ማስረጃ በጣም ደስ ይለኛል። ግን ሌላ ቦታ ገዝታ ይሄን ያህል ርቀት የተሄደልኝ ከማምጣት ወደ ግን ኢትስ ኦኬ። ይሄ ቮይስ ለኔ በቂ ነው። ልብ ይወራ ማለት ነው ሀቡዬ። ይሄ ብቻ ነው በቃ ይሄ ቮይስ ብቻ ከወጣ ምክንያቱም ትናንት ስትል የነበረው ነገር አለ። ኦ ማይ ጋድ ይሄ ብቻ በቂ ነው ሀቡዬ። ሀቢባ በቃ ቶራ ኖ ኢትስ ኦኬ። ማለት ለምን ሳይታዩ በድምፁ ብቻ መናገር ይችላል። ምንም ችግር የለም። ከፍቼዋለሁ። ክፍት ነው ድምፁ። ሄሎ ሀቢባ ይኸውልሽ አንቺ አሁን እያየሽ ነው አይደለም? ይሄ መድኃኒት ማንኛውም መድኃኒት ሳይድ ኢፌክት አለው። ሆስፒታልም ሲሰጥ የትም ፋርማሲም ስትገዢ እንኳን ፓናዶል እንኳን ስትወጪ ሳይድ ኢፌክት አለው።
ስለዚህ ኖ ተናድጄ አይደለም። ስለዚህ እሷ የምትሸጣቸው ምንድነው እነዚህ ኮስሞቲክሶች እያንዳንዱ ነገር እንዳጠቃቀሙ ሳይድ ኢፌክት አለው። ገባሽ? ስለዚህ እስካሁን በሳይድ ኢፌክት የተጎዱ ልጆች ሊኖሩ ይችላሉ። እስካሁን ግን ከ3 ሰው ከ4 ሰው በላይ አላየንም። ይሄ ሁሉ ሰው ተሰብስቦ ለምንድን ነው እሷ ላይ ጫና የሚያደርገው? ምንድን ነው የሚፈልጉት? አይደለም ምን አይነት ጫና ለመሆን እኮ ይኸውልህ ወንድሜ፣ በጣም ፌር ለመሆን ሂዊ ከኔ ጋር ቢዝነሱን መስራት ፈልጋ ስላልፈቀድኩላት ቀንታብኝ ነው ብላ ይሄን ተቀብለን የሂዊን ውድቅ አደረግን እንበል። ከዛ ገነትና ጽጌሬዳ ደግሞ ሞዴሬተሮቼ ስለነበሩ ስልጣናቸው ስለተነሳ ነው አለች። ኦኬ የእነሱን 3ቱን ፊት መበላሸት ውድቅ ብናደርገውና ሆን ብለው ፊታቸውን አበላሽተው ነው የመጡት ብንልና ሌሎቹ ሰዎችስ እነዚህ ሰዎችስ ቀርበው ቪዲዮ አብርተው የገዙበትን ማስረጃ የታከሙበትን የሕክምና ማስረጃ ካመጡ እንዴት ነው የሚሆነው? ማለት ሌላው አቢባ የት አለ እኮ ያመጡልሽ ማስረጃ? የትኛውን ማስረጃ ነው ያመጡት? እኮ አሁን ቦታ ስለሌለ ነው እናስገባቸዋለን። እንዴ አሁን እኮ ከተቀመጥን እኮ 5 ሰዓት 6 ሰዓት ሆነ እኮ ላይ አሁን 3 ሰው ነው እያወራ ያለው። ሶሊያና ደግሞ ብርጅስቶን ሶስቱም ደግሞ እስካሁን አንዳቸው እንኳን አሳማኝ ምክንያት አላቀረቡም። እንደዚህ ተጎድቻለሁ እናደርገውና የሶሊያናን ማስረጃ ስንቀበል ጽጌሬዳ እነቅልሻለሁ ያለ ፈቃድ የሚውት የምታበሪ ከሆነ ስምሽ ሳይጠራ እሷ ማለት ነው ሶሊያና መሲ ብርጅስቶን ተጠቅማለች። መሲ ብርጅስቶን ኦፍኮርስ ታዋቂ ሰው ናት ራይት። ስለዚህ እሷ ተጠቅማ ፊቷ ከጠራ ሌሎች ከስተመሮችን መቀስቀሻ ትሆናለች። አንድ ሁለተኛ ጉቺ ተጠቅማለች ብላለች። ሶ ጉቺም ታዋቂ ናት። ሶ ሌሎች ሰዎችን መቀስቀስ ትችላለች። ተጠቅማለች ፕሮዳክቱን መባሉ። ሳራ አልሐበሻ ፕሮዳክቴን ተጠቅማለች ብላለች። ሳራ አልሐበሻ በጣም ትልቅ ሰው ናት፣ ታዋቂ ሰው ናት። ሶ እሷ ተጠቅማለች የሚለው ነገር ብዙ ከስተመርን ይጠራል። ሶ እነዚህ ሰዎች ደግሞ መጠየቅ አለባቸው፣ ካለበለዚያ ነገሩ ውሸት ይሆናል ማለት ነው እኮ። እስካሁን ምን ተጠየቀ ሀቢባ? 4 ሰዓት 5 ሰዓት ሆነ እኮ። ብርጅስቶን ተጠየቀች፣ አልተጠቀምኩትም ማለት ሰው ወደ ሳራ አልሐበሻ አልተጠቀምኩትም ማለት ዋን ራሱ ይኸውልሽ፣ አንድ ነገር ለእሷ ዋሸዋት ካለች አሁንስ የምትናገረውን ነገር ውሸት አለመሆኑን በምን እናውቃለን? ለዛ ማስረጃ ልጠይቃት እኮ ነው። እድል ስጡኛ ነኝ እንዴ ሰው ነው መጣች። አሁን ኔትወርክ ነቅሏት ወጣ ነው። አካውንት ልቀይር ሄዳ ነው መታለች። አሁን ፕሮዳክቱን የገዛችሁን እንዳልተከፈተ እንደታሸገ ማስረጃ ታቀርብ አለመጠቀሟል። ኢትስ ኦኬ ሶሊያና አትበሳጭ ፕሊዝ፣ ካም ዳውን። እሺ መሲ ብርጅስቶን ካሜራ ፍሊፕ አድርገሽ ከሶሊያና የገዛሽ ፕሮዳክቶች እንዳልተከፈቱ አሳይን። የሉም እንዳለ ዝባላ ነው የከተትኳቸው። ጣያቸው ብሎኝ ሀቡ ምንም ነገር አልተጠቀምኩም። አንዲት ነገር ሳይከፈት ነው ቆሻሻ የተጣሉት። አንድ ነገር ያስቀረውት እችኛዋ እቃዋ ስል ምክንያቱም ሀቡ ተጠቀሜ ስትል እችኛዋን መታጠቢያዋን ብቻ ነበር ምንትን የምታረገው የላከችልኝ። እነዚህ ናቸው። ይኸው የእሷን ቪዲዮ ከእንትኖች እንኳን ተጠቢባቸው ምናምን ሪከርዶቿን እንኳን አልከፈትኩም። ሀቡ ያው ይሄንን ተቀቢ ስትለኝ ምኑን ሰምቼ ይቀባለሁ? ለምሳሌ ይሄ ቮይስ አልተከፈተም። ሀቡ ይኸው ስሟን ራሱ ሶሊያና ቱሪናፋ ብዬ ነው ሴቭ ያረኳት። ሀቅ ለመናገር ይሄ እማቤት ይሄንን አሁን ነው የከፈችትኝ። ይሄ አሁን ገና ሀቡ እንትኖቿን አልሰማሁም። ከሰዓት አካባቢ ትታጠቢና ይኸውና አንቺ ሀያልሽኝ ውድ ያልሽኝ ሎኬሽን አልሽኝ። ሳራ አልሐበሻ ልደት ላይ አግኝተሽ ሎኬሽን ላኩልሽ፣ ከዛ ላክሽልኝ። ይሄው ይሄንን ላክሽልኝ ለሁሉም ይሄው ነው ማሬ። በዚህ ትታጠቢያለሽ። ከታጠብሽ በኋላ ይሄንን ትቀቢያለሽ። ይሄንን ተቀብተሽ በላዩ ላይ ደርበሽ ይሄንን ትቀቢያለሽ። ይሄንን ከተቀባሽ በኋላ የፀሐይ መከላከያሽን ምግብ ስታበስሊ ወደ ውጭ ስትወጪ ይሄንን ትቀቢያለሽ ማለት ነው። እነዚህ ቀንና ከሰዓት በማንኛውም ሰዓት መጠቀም ትችያለሽ። ይሄው ይሄን ላከችልኝ ሀቡ። ከዛ በኋላ ይሄው ቮይሶቿን ያልከፈትኳቸው ቮይሶች ይሄው እዚህ ጋር አሉ። ሰላም መሲ፣ እንዴት ነሽ? ደህና ነሽ? አለሁ እኔ። እንዴት ነሽ? እኔ የምልሽ ለሳሪ አልሐበሻም ልኬላታለሁኝ። እኔ በማንኛውም ሰዓት መገኘት እችላለሁኝ። ይሄ የቲጂ ጉራጌዋን ነው ሀቡ። ይሄ የቲጂ ጉራጌዋን ነው። ለፕሮዳክቱ ብቻ ያልከፈቻቸው አረንጓዴ ቮይሶቹን ክፈቻ። ከመጀመርሽ በፊት ለራስሽ ስም ለሐቂቃ ስትይ ፎቶ አንሹ ለራስሽ ማለት ነው። እና ለውጡ ፊቴን እንኳን ፎቶ አላኩላትም እኮ ሀቡ ማለት ነው። ልክ አሁን ተገናኝተን አይደል ይሄን እያልሽ እንደዚህ ያየሁሽ ነጉቺ ይመሰክራሉ እኮ አለች። አረ እራስሽ ተነስተሽ ጎቺ ስር መጥተሽ ነው ያልሽኝ።
አትዋሺ እኮ በቂ ነው። አትዋሺ። እኔ ጋር ድራማ እንዳሰሩ ይሄ ህዝብ የሚፈርደው ነው። በቃ ከዚህ በላይ ጉዳይ እኛ እዚህ ጋር እጃችን ላይ ያለው ማስረጃ የሚያሳየው መሲ አንቺ ፕሮዳክት እንደተጠቀምሽ ሁሉ በጣም ትልቅ ለውጥ እንዳለሽ ስታመሰግኛለሁ። ስለዚህ የትኛውን እንመን? እሺ አልተጠቀምኩም ላይ ፕሮዳክቷን አሳይና የታሸገ አዲስ ፕሮዳክት የለም ሀቡ፣ እኔ ቆሻሻ ነው ጣልኩት። ስለዚህ ታዲያ እንዴት እንበል? ያለ ማስረጃ እንዴት እንመጣችለት? በማግስቱ ራሱ ጉቺ እኔ ጋር መጣ ከሶሊያና እኮ ክሬም አምጥቼ እንዳለ ጣልኩትኝ። እንዳትጠቀሚ ብያታለሁኝ። እመቤቴን ፊቴን አላስነካውም። የሷን ጉቺ ያለች ትመጣለች። ሀቡዬ ጉቺ መቅረብ ትችላለች፣ ትቀርባለች፣ ችግር የለውም። ያው ይሄንን ላክሽልኝ ያልገባሽ ነገር ካለ አለችኝ። ምንም ጥያቄ እንትን አለኝ። እኛም ፈልጌ የነበረው ይኸውላችሁ፣ እኛም ፈልጌ የነበረው አሁን ይኸውላችሁ ሶሊያና መሲ ብሪስቶን ፕሮዳክቴን ተጠቅማለች አለች ስትል መሲ ብሪስቶንን ጠራናት። ተጠቅመሻለሁ ስና አልተጠቀምኩም አለች። ሶሊያና ደግሞ ለምትጠቀመው ማስረጃ ይኸው ምስጋና ለውጥ አለው በጣም አመሰግናለሁ እያለች ያመሰገነችበት ቮይስ ታምረኛ የምትለኝ ለምንድን ነው? አንቺ ታምረኛ አንቺ ጉድ የምትለኝ እና ሰርግ ላይ ነበርኩኝ ኢትዮጵያ። ቮይሱን አሰሚ ሀቡዬ ሙሉን። ወይኔ ላሰማልሽ። ከዚህ በላይ እኮ ማስረጃ የለም። መጀመሪያ ከጎንሽ እነ ሳራ ወይ እነ ሙኒት የነበሩት ይሄንን ስላላሳየሻቸው ነው። ይሄንን ስላላሰማሽ ይሄ እንደዛው ነው ያለው። የምታቀኝ ሙኒትም አለች እኮ እያልኩሽ ነው። ምንም ፊት ላይ ለውጥ የለም። እንዴት እኮ ግን መስዬ ምን መሰለሽ፣ ሳትጠቀሚ ተጠቀምኩ ማለትሽ ትክክል አይደለም። ጥፋተኛ ነኝ። እሱን አቡ ለምን መሰለሽ ጥፋተኛ የሆንኩትኝ እሷ ቪዲዮ እንድትሰሪላት ፕሮሞት እንድታረጊላት ነው ፑሽ የምታረግሽ። ሰው አምጪ ነው የምትልሽ። እኔንም ሰው አምጪ ይኸውልሽ፣ እሱን እንትና ላይም አይተናል። እውነቱን እኔ ይኸውላችሁ ማስረጃም ካለ አንዴ አዳምጡ ፕሊዝ። እኔ የሂዊን ቮይስም ስንሰማ ሂዊን ቀውጭው ቲክቶክ ላይ ቅውጥ አርጊው ምናምን ስትያት ነበር። ኦፍኮርስ እንደ ማንኛውም ቢዝነስ ባለቤት ቢዝነስሽ ሶሻል ሚዲያ ላይ እንዲተዋወቅልሽ ትፈልጊያለሽ። ዚስ ኢዝ ኖርማል ኦኬ። ሶ ለመሲ ደግሞ ደጋግመሽ ቴክስት ስታረጊላት ውጤቱ እንድትናገር ዋሸች። መዋሸቷ ትክክል አይደለም። ሶ ለምን ዋሸሽ መሲ? ለምን የውሸት ሳትጠቀሚ እየተጠቀምኩ ነው ቆይ ልጨርስ አልሻት? ለምን ይቅርታ ሀቡ ተፋተኛ ነኝ። በሁለታችሁ ፐርሰናል ኬዝ ሊኖር ስለሚችል እኛ መሲ ይኸውልሽ ሐቀኛ ከሆነን ማለት ነው በሁለታችሁ መሀል ፐርሰናል ኬዝ ሊኖር ስለሚችል በፊት ተጠቅሜዋለሁ አመሰግናለሁ ያልሻት ሴትዮ ዛሬ አልተጠቀምኩትም ስትይ እንዳልተጠቀምሽው ማስረጃ እንፈልጋለን። ይሄ ነው እኮ ሀቢባ። ይኸውልሽ አሁን ነገሩ ለምን አታጠቃልሉትም? አሁን አራት ሰዓት ምንም የሚጠቃለል ነገር የለም። እንዳልተጠቀምኩበት በዙሪያ ያሉ ሰዎች እሺ በቃ ሰማን እኮ እሺ በቃ ሰማን። አልተጠቀምኩም። ሌሎች አልተጠቀምኩም። አዛ ስታረጊ ልጆቹን ፕሮሞት አርጊ ስትይኝ በጣም አሪፍ ነው ብዬ ዝም በይ በቃ አንዴ ቆይ ዋን ሰከንድ ሶሊያና እንደሚታደርጉና አንዴ ቆይ መሲ አንቺ በሰጠሻት ቮይስ ያንን ቮይስ ተጠቅማ ቪዲዮ ብትሰራ አንቺን በጣም ብዙ ወዳጅና አድናቂዎች አሉሽ። እነዛ ወዳጅና አድናቂዎች የመዳም ቅመሞች ያንቺን ቮይስ ሰምተው ገዝተው ፕሮዳክቱ ላይ ፊታቸው ላይ አደጋ ቢደርስ አንቺ አይሰማሽም? ይሰማኛል። ለዛ እኮ ጥፋተኛ ነኝ። ስለሚከተልሽ ህዝብ ኃላፊነት ፎሎ ስለሚያደርግሽ ስለሚከተልሽ ህዝብ ኃላፊነት ልትወስጂና የምትሰጪው አስተያየት ትክክለኛ መሆን አለበት። ገባሽ? ያንን ቮይስ ተጠቅማ ቪዲዮ ብትሰራ እሷ ያንቺን ቮይስ ተከትለው ያንቺ ወዳጆችሽ የመሲ ፊት እንዲካማረማ የኛስ ለምን ብለው ይገዛሉ። ይሄ አንቺ ኃላፊነት ሊሰማሽ ይገባል። ይሄ ትልቅ ስህተት ነው የሰራሽው። አለመጠቀምሽን ደግሞ ለሷ ፕሮዳክቷ እንደታሸገ ልታሳይን ይገባ ነበር። ጥዬዋለሁ አልሽ። ታዲያ አሁን ምንድነው ሳሪ አልሀበሻም ነግሬያታለሁ። ለሁሉም እኔ ተጠቅሜ አላቅም ሀቡ። በመሪም በዶክተር ነው ፊቴ የተስተካከለልኝ። እሱም ደግሞ ማዲያት ምናምን አይደለም የኔ ሀቡ። ለምን ወሰደች ሀቡዬ ከፍላ ጊፍት ከዛ ተባለ ከሌለባት ለምን ከፈለች? ያውልሽ ለምን ከፈለች? ማዲያት አይደለም ከፍላ ለምን ወሰደች? ለባት እያልሽ ነው። ማዲያት እንደሌለብሽ ሁሉም ያውቃል። መሲ አንዴ ጥቁር ነጠብጣብ አለብሽ። ራሷ ነች ነጠብጣብ ኦርደር ባደረግሽ አንድ ሰከንድ ሶሊያና ኦርደር ባረግሽ ሰዓት ከሶሊያና ፕሮዳክቱን ኦርደር ስታደርጊ ላኩልሽ ማርዬ ማለት ለምን ሳሪ አንዴ ልንገርሽ ኦርደር ስታረጊ ፊትሽ እንዳሁኑ ቆንጆ ነበር። ምንም አይነት ጥቁር ነጠብጣብ አልነበረው። ሳሪ ልንገርሽ ሀቡ፣ እኔ የዛን ሰዓት መሪም ፐርፊውም ያዘዘችልኝ መድኃኒት ነበረ። እሱን ነው የምጠቀመው። ከዛ ሙኒት የሆነ መድኃኒት
እንትን ስታረገኝ ለመሪም ፐርፊውም ያንን መድኃኒት ላኩላትኝ ለዶክተር አሳየችና አዎ ብላ ከታብሌት ጋር ያታዘዘልኝ። ሁሌ ነው ደግሞ የምናገረው። አንድ ቀን ሚዲያ ላይ ወጥቼ እንደዚህ ግዙም ብዬ አላቅም። ያንን ግን እኔ ጥፋቴ ምን መሰለሽ አቡ፣ ልክ ይሄኛው እንደዚህኛው ዕቃ ሰብስቤ ማስቀመጥ ነበረብኝ። ይሄ ቀን እንደሚመጣ አላወኩም። የኔ ጥፋት ምንድነው? ሰው አምጪ ፑሽ አድርጊ ስትለኝ ሪከርዶን እልክልሻለሁ አቡ፣ ፑሽ አድርጊ ሰው አምጪ እንጂ ደንበኛ አምጪ እንጂ ስትለኝ ያንን ቮይስ አረኩላት። ከዛ ዝም ብላ ስጽፍ ራሱ አልመለስኩላትም። ያገር ቮይስ አንድ ቀመልሽላት አላቅም። አዛ ስታረገኝ ያችን ሪከርድ ላኩልሽ። አሁን ካሜራ ለምታወራው አቡ ካሜራ ዙሬ ላሳይሽ ያልመለስኩላትን። አዎ ቆይ፣ ከዛ በፊት ግን መስዬ አንቺ ኦልሬዲ በመርየም ፐርፊውም ፕሮዳክት ከዶክተር የቆዳሽ አይነት ተመርምሮ ዶክተር አዞልሽ እየተጠቀምሽ ለውጥ እያየሽ ከሆነ ከሶሊያና ፕሮዳክት ለምን ኦርደር አረግሽ? ኦኬ የሳራ አልሀበሻ ልደት ነበረ። እልክልሻለሁ ለምንድን ነው ከኔ የማትገዙት ምናምን ብላ ስትለ ላኪልኝ፣ ችግር የለም አልኳት። ገባሽ? ለማበረታታት እመቤቴን ሀቡ አዎ አርሴማ ትሞት እንደዛ ስትለኝ ላኪልኝ አልኳትኝ። ራሷ ይሄ ነው አይደል ያንቺ ቁጥር ብላ እንትን ሜሴጅ ላከችልኝ። አዎ ብዬ ሎኬሽን ላኩላት። ሱቅ ራሱ 5 ቀን ምናምን ተቀምጦ ነው። ከዛ አዲስ ቤት እየቀየርኩኝ ስለነበረ በሰዓቱ ከዛ በኋላ እዚህ አምጥቼ ሳሳየው ጎግል ላይ ምናምን አይቶልኝ ጣዩዋለኝ እንዳለ አንስቼ ነው ጣልኩት። ችግርሽ የምን እንደሆነ እሷ በምን አውቃ ምን አይነት ማለት ለኔ እንደነገረችኝ ቅድም እዚህ ላይቭ ላይ ብዙ አይነት ፕሮዳክቶች እንዳሏት እያንዳንዱ ሰው የሚላክለት የተለያየ እንደሆነ ማዲያት ያለበት ማዲያት፣ የቡግር ጠባሳ ያለበት ለቡግር ጠባሳ የተለያየ ማለት እንደ ችግርሽ አይነት ነው። ያንቺ ችግር ምን እንደሆነ በምን አውቃ ነው? አቡ ይሄም ሳክስ ነው፣ አትጠይቅሽም። እንደዚህ ፊትሽን ታያውና ይሄ ጥቁር ጥቁሩ ፏ የሚያረግ ቀይ የሚያረግ ልክልሻለሁ ነው ያለችኝ። ወይስ አላረ ምን እንደምትፈልጊው ስላት ጥቁር ነጠብጣብ አቡ ላውራ በጣም ብዙ ሰዓት አላወራሁም። በጣም ይቅርታ። ግን አሁን መሲ ምን ብላለሽ መሰለሽ? በጠዋትም እኔ ምን ብላኛለሽ መሰለሽ? ይሄ ኢሹ ሲነሳ ለሶሊያና እኔ ጥሩ ክሬም ነው ብያልኳት ስትል ተጠቅመሽ ነው ስላት ለምን አልሻት? ሳትጠቀሚ ለምንድን ነው ለሶሊያና ጥሩ ክሬም አልሻት ብዬ ይሄንንም አንስቻለሁ ዛሬ። ግን አሁን ደግሞ ሀቡ እንደንትን እሷ ምን ብላለች? ለጉቺ መጣሌን እኔ ነግሬያታለሁ ብላለች። ጉቺን ደግሞ መጠየቅ እንችላለን። ምክንያቱም ጉቺን ደውላን ጉቺ መስለኛ የምንድነው ስላት ብጉርና የብጉር ጠባሳ አይደል ስላት አዎ ያለችው ልክሽን ላከችልኝ። ይሄው ጉቺን ትመጣለች። ሳሪ ጋር ነች ሲጀምር ትመጣ ማውራት ጉቺንም መጠየቅ እንችላለን። ቢኮዝ እሷ ጉቺ የታለ ክሬሙ ስትላት እኔ ትዩዋለሁ ያለች። ጉቺ ራሱ ልንገርሽ ለጉቺ ራሱ አሪፍ ነው የሶሊያና ክሬም ስትለኝ እንዳትገዢ ጥሩ ክሬም አይደለም ፊትሽን እንዳታስነኪ ብያታለሁ። እኔ እንዳላት ለጉቺ በቮይስ ነው ወይስ በአካል እኔ ቤት መጥታ የሶሊያናን ክሬም እንዳትቀቢ እችኛዋን አረንጓዴውን ነገር ስታያት ምንድናት ትቻለችኝ? ገባሽ? ሽቶች ምናምን አሉ እዚህ ጋር። ከዛ የሶሊያና ክሬም ከሶሊያና ክሬም ጋር የመጣ ነው አልኳትኝ። እንዴ ግን አሪፍ ነው ወይ ስትለኝ ጉቺ እንዳትጠቀሚ እኔ አልተጠቀምኩትም ለጉቺ ብያታለሁኝ። ጥቅሙን ጉዳቱን በምን አውቀሽ ነው እንዳትጠቀሚ የምትዩ? ጥያቄ ነበር። ያልተጠቀምሽበትን ሪዝን ልትነግሪኝ ትችያለሽ? ያልተጠቀምኩበትን ሪዝን ልንገርሽ። የገብርኤል ቀን ሂዊ ጋር ሄጄ ነበር አላይን። እሺ ቤት እየቀየርኩኝ እኔ ቤት አስተካክያ አልጨረስኩም ነበረ። ክሬሙ እንዳለ ሆኖ የሂዊን ፊት አየሁኝ። ሂዊ ሚውትሽን ፍቺ ምን አልኳትኝ? እንዴ ፊትሽ እኮ ግን ተገልብጧል አልኳትኝ። የሶሊያና የሄደችበትን ቀን ታርጊ አሁን በቅርብ ነው። ምንድነው ልብ አድርጊ የሄደችበትን ቀን። የገብርኤል ቀን መቼ ነው? መቼ ነው ቀኑ? ለምን ፌብራሪ ነው? የዛሬ 2 ወር ምናምን። እኔ እነግርሻለሁ አቡ ጠብቂ። የገብርኤልን ቀን ንገሪኝ። ለምን የሂዊ ፊት የተበላሸበት ቀን ፎቶ ስላለኝ ነው። የገብርኤል ቀን አይደለም የሆነ ከገብርኤል በኋላ ሳርዬ እናንተ አልመጣችሁም። የገብርኤል ቀን እነ ሳርዬ የመጡበት ነው። ከገብርኤል ውጪ ምንድነው ጥምቀት ነበር አይደል? የጥምቀት ዕለት ነው መታ ነው። ለምን የገብርኤል ልደት የተከበረ ቀን። ቆይ አቡዬ የገብርኤል ዕለት አይደለም። የገብርኤል ዕለት ክሬሙ መጣልኝ። እንደው በዕለተ ቀኑ ክሬሙ ደረሰ ያልኩ ቀን የእሱን ቀን ክሬሙ የመጣበት ቀን ነው። ክሬሙ በመጣ በሁለተኛው ቀን ነው በማግስቱ ነው የጀመርኩት። መስዬ ዛን የለችም። መሲ ስትመጣ የጥምቀት ዕለት ነው የባለቤቷ ልደት የተከበረ ቀን። እኛ ቀሳሪ ያስታወሽ ያኔ አንቺ የለሽም። የማን ባለቤት? የጅንኑ ልደት የተከበረ መቼ ነው? ስለዚህ የጅንኑ ልደት መቼ ነው? መሲ
እኔ ቤት የተከበረ ቆይ እኮ ስልኩን ልታይ ነው ምናልባት ያወራችሁበትን ቀን የገብርኤል ቀን አይደለም። የገብርኤል ቀን ክሬሙን ብላኛለች። ምንድነው ፊትሽ እንደዚህ ደም የለበሰው ምናምን ስትለኝ ጊዜ እየነቀለ ነው እንትን እየወጣ ይሆናል ገና እያጣራው ይሆናል አልኳት። እኔ ይኸው ጠይቀን ኦኬ። ስለዚህ ይኸውልሽ ያንቺ ፊት እንደተበላሸ ማስረጃ ያለን ፌብራሪ 9 ነው። ስለዚህ መሲ መቼ ነው አንቺ ቤት መታ ያንቺ ፊት መበላሸቱን አይታ አይደለም ይሄ ነገር ቀልቶ ስላልተበላሸም እየገፈፈው ነው አለችኝ። አልኳት፣ ተከራከርኳት። ለውጥ አለው ይሁ እንደውም እንዲህ ነበር ይኸው እየገፈፈው ነው ቀስ እያለ ነው የሚገፋው ብዬ ተከራክሬያታለሁ። መሲ ብርጅስቶን ተበላሻላል። እሷ እንደውም ይሄ ነገር ያስፈራል ፊት ስትለኝ ኖ እየለቀቀ ነው በአንዴ መቼም ብድግ አይልም ብዬ ተከራክሬያታለሁ መሲ ብርጅስቶንን። ከዛ አይመስለኝም ምናምን ስትለኝ ኖ ከዛ በኋላ ደግመን ደግሞ ጅንኑን በአካል ልናገኝ እዚህ መጥቶ ይሄን ቀን መሲ ሳራ ላበሻ ቤት አንቺ ግን ለምንድን ነው አንቺ ግን ችግር አለብሽ ዝም ብለሽ ለምንድን ነው እንደዚህ የምትሰሪው? ክሬሙ ይኸውልሽ መሲ ይኸው እንደዚህ አሳምሮኛል እኮ ስለ አረ ለምንድን ነው ቪዲዮ የምትሰሪው ክሬሙ እያልሽ ብላሽ? አዎ ማለት ለምን ላይቭ ላይ እዩ እያልኩኝ ቅድም እንዳልኩሽ በጣም እያሽቃበጥኩ ነበር በደስታ። ከዛ በጣም ሳሽቃበጥ አሁን ዋትስአፕ ላይ ላኪ አላልኩም ብላለች እስከ ማስረጃ መጀመሪያ ጥቁር ነጠብጣብ ላለችኝ በቃ ይሄንን ብቻ አትሰሚ ሌላውን ታዩ በቃ አጠቃቀሙን እንደጨረሰች ቆንጆ ነው እንዳለች እያብረቀረቀ ነው ፊቴ ምን ይሄ በቃ ይሄን አውጪ አሁን ከዚህ በኋላ ማንም ሰው እንዳያወራ ያው ልኬልሻለሁ። እሺ መዳምሽ እንዴት ነሽ? ደህና ነሽ ወይ? ያለው ደህና ነኝ አለኝ ልጨርስ ያለኝን ልጨርስ ብዬ ኮሮና ነው ቅድም ሰማ ነው ከታች ያለው ነው ዋትስአፕ ላይ ኦኬ ዋዬ ውዴ እንዴት ነሽ? ደህና ነሽ ወይ? ይሄ አይደለም አንቺ ቁጣ እየፈረሽ ነው ማተሽ ቆይ ሱቅ ድረስ ኦኬ ቆይ ለሌላ ሼር ያደረኩት አለ ለላክልሽ የት ነው ያደረግሽው? ያ ጉሩና ይጎጣ ባታ አይደለ? አዎ ሶስዬ አዎ ጥቁር እንደዚህ ይሄ ጥቁር አለ አይደለ? የሱ ማለት ነው። ክሬሞች የት ነው ያደረግሻቸው? በፊት ይዘሻቸው መጥተሽ ነበር። ሶልዬ እናቴ የኔ ወርቅ ማርያም እንደውም ዛሬ ደውዬልሻለሁ። ደህና ነሽ ወይ? ያለው ደህና ነኝ ማርያም ክሬም ፌስታል ውስጥ አንቺ ጋር ሆኜ ቪዲዮ ሰራ ማለት በቃ ጥሩ ቆንጆ ቪዲዮ ብንሰራ እያለን እኔ እና እሱ ለራሱ እያወራን ነበር። ቆይ ቀጥታ እንደገና ጀምረው ነው ሶሪ ትንሽ ላሳልፈው ከይቅርታ ጋር ያው እዚህ ጉሩና ባታ አይደለ? አዎ ሶስዬ ይሄ ሶሊያና የቡግርና የቡግር ጠባሳ ነው አይደል ያለብሽ ብላ ጠየቀቻት በቮይስ ለመሲ ብርቱካን። ይሄ ደግሞ የመሲ መልስ ነው። እንደዚህ ይሄ ጥቁር አለ አይደለ? የሱ ማለት ነው። ሶልዬ እናቴ የኔ ወርቅ ማርያም እንደውም ዛሬ ደውዬልሻለሁ ብዬ ነበረ። ደህና ነሽ ወይ? ያለውኝ ደህና ነኝ ማርያምን እሰራለሁኝ እኔ ውድ። እኔ እንደውም ቦታው ላይ መጥቼ አንቺ ጋር ሆኜ ቪዲዮ ሰራ ማለት በቃ ጥሩ ቆንጆ ቪዲዮ ብንሰራ እያለን እኔ እና ሶል ራሱ እያወራን ነበረ። በጣም የሚገርም ቪዲዮ ነው የምሰራልሽ ከሶል ጋር ቦታው ድረስ መጥቼ። እሺ ሶልዬ እኔ ውድ በጣም አመሰግናለሁ። መብርሃን ወላዲት አምላክ ከዚህ አሜን። እኔ ፍቅር አለ ከዚህ በላይ ታመሰግኛለሽ ማሪ። ተጠቀሚና ተባበይልኝና ደግሞ ሁሉ ነገር ፊትሽ ላይ ጥርት ብሎ ከዛ ከነዚህ አሁን ጥርት ካለ ሶሊ እንዴት ነሽ? ደህና ነሽ? ያለው ደህና ነኝ ሶልዬ። ይኸውልሽ እያንዳንዱን ፎቶን ስልክ ልኬልሻለሁ። የትኛውን ነው ቀን የምቀባው የትኛውን ነው ማታ የምቀባው በቀን ስንት ነው የምቀባው ምናምን ፊቴ ላይ ምንም ነገር ተቀብቼ አላውቅም። ገባሽ? እና እስኪ እያንዳንዱን ነገር አስረጅኝ። ይሄንን ማታ ይሄንን ቀን ይሄንን እንደዚህ ብለሽ በሚገባኝ ነገር አስረጅኝ። ሶሲ እንዴት ነሽ? ደህና ነሽ ወይ? አለው ደህና ነኝ እግዚአብሔር ይመስገን። እንኳን ለብርሃነ ልደቱ አደረሰሽ የኔ ውድ። እና ትናንትና ላይ ያልገባ ነው ያው ሳሪም ስላልገባች ነው አንድ ላይ ሰብሰብ ብለን ሁሉም ሰው ቦይሳ በዛብኝ ሳሪ ሚውት አድርጊ። ሳሪቲ ሳይሆን ሳራ ለሀበሻ እምቢ አለኝ። ሚውት ላደርግልሽ ስል እምቢ አለኝ። እሺ እንትን ይቅርታ እንጋ ነው ላይቭ ገብተን ልናስተዋውቅልሽ ነበረ። ሳሪ ስላልገባች ማለት ሳሪ አይደለም ሳሪ አልሀበሻ እኔ ኖ ሀቡ ይሄኛው ሪከርድ ይሄን ታዩ በመሀል ነው ተገናኝተን ከተጠቀመች በኋላ በመሀል ተገናኝተን ነው። ቆይ ታዩ ይሄን አታሰሚ ሂጂው ለምን ለነቲጂ ስለምትገባበት ማለት ነው። የቲጂን በመሀል ትገባለች። ይሄን ለቲጂ ነው እና ሳራ በገብቻ አንዴ ይለቅ እስኪ አንዴ እንጨርስ። ቆይ በሚገባኝ ነገር አስረጅኝሽ። ሶሲ እንዴት ነሽ? ደህና ነሽ ወይ? አለው ደህና ነኝ እግዚአብሔር ይመስገን። የቅድሙን የመጀመሪያው መልሽ አደረሰሽ የኔ ውድ። የቱን እና ትናንትና ላይ ያልገባ ነው ያው ሳሪም ስላልገባች ነው አንድ ላይ ሰብሰብ ብለን ሁሉም ሰው ቮይስ አበዛውብሽ ማለት ነው እንትን ሳሪም ስላልገባች ነው። ሁላችንም ሰብሰብ ብለን ለህዝቡ እናስረዳልሻለን።
የወሰድሽው ቀለትና የቲጂ ጉዳይ ነው። አዎ ትክክል ለዛ አለፍ ነው ስለማይመለከተን አሁን ስለ ፕሮዳክቱ እናውራ ስለሚመለከተን ጉዳይ። ይሄው አሁን ገና ነው የከፈትኩት። ማርያምን ቀኑ ሙሉ ቤት አልዋልኩም ነበረ። አሁን ገና ቤት ገብቼ ከፍቼ እና አጠቃቀሙን ንገሪኝ እሺ ማለት ነው። እሺ መዳ አንቺ ባልሽኝ ቪዲዮ መሰረት ነው በነገራችን ላይ እንትን ይሄ እንትኑ ይሄ ማታና ቀን ያልሽኝ እና ደግሞ ይሄ የፊት የፀሐይ እንትኑ ስኪን ኬሩ ማለት ነው በጣም ጥሩ ነው እሱ ማለት ነው። በነገራችን እኔ ለአንቺ እንዴት ለውጥ ያልታየሽም እንጂ እኔ በጣም ነው ሰው ሁሉ መሲ ፊትሽ ምንድን ነው የምትጠቀሚው ነው የሚለኝ ሶሊ። በነገራችን ላይ ማለት በጣም ነው የሚለው ለአንቺ ለውጥ ያልታየሽም እንጂ ማለት አንቺ ለውጥ የለውም ብለሻት ነው ሶሊያና። አካል ተገናኘን የነ ቲጂ ቀን ገና ይቀራል። ከአበባ መምሰል ነው ያለብሽ። ፊቷን ሁላ እንደዚህ ጋር ምስካሪነት አሉ። እነማን ሳሪ አለች፣ ታሜ አለ። ታሜ መጥራት ትችላለሽ። ቲጂን ጉራጌዋ መጥራት ትችላለሽ። ጉቺ አለች። እንደዚህ ነው እያዩት። ኧረ ለውጥ የለውም። ኦኬ ታሜ ሳራቡ ታሜ በጣም አለው። ላንቺ አልታየሽም እንጃለች። ታሜ ያልሽ ይመሰክራሉ። ተሰና ያለሻለች ለሐቅ የምትኖር እሺ ትናገር። ሳሪ ያልሽ ቆይ አጀንዳ አይቀየርም ይለቅ። ምኑን አንቺ በኔ ነው እንዲያስባለሽ ምን ነው በሌሎቹ አላመመሽም? እሺ ፍቅር እያቃጠለሽ አይደለም ኦኬ እያቃጠለሽ አይደለም ወይ ብለሻት ነው ያቆምሽው። ከዛ በኋላ አልመለሰችሽ። ያቃጥላት አልነገረሽ። የሚያዘኝና አልመለሰለች። አቡዬ ላኪላት። ይሄንን ሁሉ እኮ እኔ ነኝ ያወራሁት። ማርያ አንቺ እኮ መጀመሪያ አላወራሽም። ዛሬ ላይቬ ላይ ተናግሬያለሁ። ሳሪ ቤት ተናግሬያለሁ እኮ እያልኩ አልተጠቀምሽም እና ያልተጠቀምሽም ነገር አሁን ህዝብ ለሚፈርደው አይ እና ሀበች እንደትልቅ ሰው ነው የሚፈርደን። አንቺም አታወሪ ምን ይማላወራ አዛ እኮ ነው የምታረጊው። አንድ ታዋቂ ሰው እኮ ስታገኝ ጭንቅላት እኮ ነው የምታዞሪው። ቪዲዮ ስሙልኝ እያልሽ ያመቻል የታለን እኔ ገርምሻለሁ እንዴ ሳራ አልሀበሻ አልተጠቀመችም። እኔም አልተጠቀምኩሽ። ሮቦት ቢሆን ከፍለሽ አትወስጂም ነበረ። በነፃ ነበር ምልክልሽ። እግዚአብሔር ነው። አንቺ ማንንም ገንዘብ እኮ አልፈልግም። አንዴ ሁለታችሁ የሚታርጉና አንድ ነገር ፕሊዝ ተው። ተረከባብረን የምናወራው እዚህ ጋር አትጩሁ። እንትን ፕሮሞሽን ኢዝ ኖርማል። ምክንያቱም ማንኛውም ፕሮዳክት ያለው ሰው ሚዲያ ላይ ፕሮዳክት የሚሸጥ ሰው ፕሮሞሽን እንዲደረግለት ይጠይቃል። ኖርማል ነው። ልብስም የሚሸጥ ሜካፕም፣ ምግብም አስተያየት ስንሰጣቸው ለከስተመሮች፣ ለቢዝነስ ባለቤቶች እኛ የምንሰጠው አስተያየት እኛ ተጠቃሚዎች አሁን ሳሪ አልሀበሻ ሄጄ ምግብ ቤት ምግብ በልቼ ከጣፈጠኝ ከወደድኩት መስተንግዷቸውን ከወደድኩት ወጥቼ አስተያየት ብሰጥ ሌላውም ሰው ሄዶ እዛ ቦታ ላይ ጥሩ ምግብ መብላትና ጥሩ መስተንግዶ ማግኘትን ይፈልጋል። ይሄ ኖርማል ነው። ግን ደግሞ ያልተጠቀምሽውን ነገር ለሞራሏ ስትይ እሷን ለማበረታታት ስትይ ተጠቅሜያለሁ ማለት ትክክል አይደለም። ገብቶሻል? እሺ አለመጠቀምሽ እናንተ ፐርሰናል ኬዝ ቢኖርባችሁና አንቺ አለመጠቀምሽ ቪዲዮ ለምን አታሳይም? አንድ በአንድ እቃውን እኮ እያደረገች እየተቀባች ከዛ ባለ ለውጡ ታይቶ አይደል? እንደ ቪዲዮ አሳይ ሀቡዬ ቪዲዮ አሳይ ሪከርዱን ሙሉን እኔ ማሰማልሻለሁ። ይኸው መጨረሻ ላይ እንኳን የተባባል ነው ማለት ነው እኮ ይኸው እቃውን ደርድራ ታዲያ እየተጠቀመች እኮ ሳሪያ ያለሻ ምግብ ቤት ስንገናኝ ፊቷን እንደዚህ ሳይሆን ለውጡ ላንቺ አልታየሽም ማለት ለእኔ ታየኝ ላንቺ አልታየሽም ማለት ምን ማለት ነው? አንዴ ሚውት አርጊ ታሜ ማይቷል ነው አይደል ያልሽው? መሲም አለ ያሉ ይመስክሩ። እነ ጉቺ እነ ሳሪያ አልሀበሻ ለሀቅ ሲሉ ይናገራሉ። እሺ ሳሪያ አልሀበሻም ተጠቅማለች ብለሻላት ትናገር። መጠቀምና አለመጠቀሟ ሳሪያ ብቻ ነው ላኩላት ለሷ ትናገር። ፊቷ ላይ ነገር የለባትም ሳሪ ያኔ ምንም ነገር የለባትም። የማዲያት የብጉር ምናምን አይደለም። ግን ምርጥ ዕቃ እሷ የተማረች ስለሆነች ታነባለች፣ ታያለች። መጀመሪያ ሌላው ስለመማሩ ተይና አንቺ ወረቀቱ ላይ ያለውን አንብበሽ ለህዝቡ ሽጪ። 1 ሰከንድ ማንበብም እኮ የእናንተ ኃላፊነት ነው። ያንቺ አጀንዳ ሳያቅ ማለት ኃላፊነት ነው ያንተም የሚስትህም። ኧረ ተዋርደሃል እኮ ተዋርደሻል እኮ ይሄ ሶሊያና ላይ ነው ኮምፕሌን ያለው። አሁን ህዝቡ ኮምፕሌን እያደረገ ያለው ሰንስክሪን ላይ ነው፣ ሞይስቸራይዘር ላይ ነው ወይንስ ብሊቺንግ ክሬሙ ላይ ነው? ፊታችንን አብለሽ ቆይ ዝም በል አንተ። ሌላ መች ላክሽልኝ? የመጨረሻውን እኮ አቀረብኩ። ሌላ መች ላክሽልኝ? ስክሪን ሪከርዱን እስከ ቪዲዮ እያደረግሽ እጇን እንደዚህ እያደረገች ይሄን ጨረስኩኝ፣ ይሄን ሙሉን አሳይ። እዚህ ጋር እኮ ማንም ህዝብ የሆነ ነገር ቢሳለፈ
ህዝብ ይፈርዳል አልኩ። እኔ ጨረስኩም ብዬሽ መጀመሪያ ስትገቢ አልተጠቀምኩም ብለሻል። አሁን ደግሞ ተጠቀምኩም። አበጣም ፊት ያልነካውም ያንቺ ወዳጅ ደከሰሉ እንደምን አልሽ? ልንገርሽ ፊሊፒኖች እዚህ ላይቭ ላይ ስለሚሸጡት እኔ አንቺን አልተጠቀምኩም። እኔ ወርሽ እንድትጽናኝ ነው። ሳሪ አልሀበሻ አልተጠቀመችም፣ ጉቺም አልተጠቀመችም። በደንብ አድርጌ ልንገርሽ። ስለነሱ እርግጠኛ ሆነሽ አታውሪ ብዬ ነግሬያታለሁ። ለራሱ ገዥ ብዬ ነግሬያታለሁ። ወይኔ አሰሚ እስኪ ከዚህ በላይ እንዴት ነው? ኧረ በፈጣሪ ህዝብ ተጠቅመሻል እንዴ? አልተጠቀምኩትም። እንዴ ከአልበላል ነገር እንዴ አብረቀረሽ እንዲያብረቀረቅሽው በእኔ ነው። ግን ሰው ሲለወጥ ስለማትወጪ እንደ ሙኒት ያውቁኛል። በእኔ አትነግጅም፣ በእኔ አትነግጅም፣ አበዳን በእኔ አትነግጅም። በቃ ዝም በሉ ፕሊስ ፕሊስ። ያውላችሁ እዚህ ጋር ይኸው ፕሮዳክቱ እዚህ ጋር ተደርድሮ እንጂ እየተጠቀመች መሆኑ ማስረጃ አይደለም። ሶሊያና ይኸውልሽ እዚህ ጋር ፕሮዳክቱን ተደርድሮ ያለው ላይ አሳይ፣ ደጋግመሽ አሳይ እያልሽኝ ስለሆነ ነው። የትኛውን በቀን ስንት ነው የምቀባው ምናምን ፊቴ ላይ ምንም ነገር ተቀብቼ አላውቅም። ገባሽ? እና እያንዳንዱን ነገር አስረጅኝ። ይሄንን ማታ፣ ይሄንን ቀን፣ ይሄንን እንደዚህ ብለሽ በሚገባኝ ነገር አስረጅኝ። ጽሁፉን ላንብበው። ሶሲ እንዴት ነሽ? ደህና ነሽ ወይ? አለሁ ደህና ነኝ እግዚአብሔር ይመስገን። እንኳን ለብርሃነ ልደቱ አደረ። ሶሊያና ሚውትሽን አብሪው አሁን ወዲህ ወዲያ መሄድ እኮ አያስፈልግም። አንደኛ ነገር ስትጠየቅ ክሬም አልተጠቀምኩም ብላለች አይደለ? አንቀሽ ሙቼ አልተጠቀምኩም እያልኩሽ ነው። አልኩ መሲ አለመጠቀምሽን ማስረጃ አቅርቢልኝ። ከኔ በከን ጥዩዋለሁ አልኩት እኮ ማስረጃ። ስለዚህ ማስረጃ የለም ማለት አለመጠቀምሽ ነው። እሷ ተዋሻለች ሚዲያ ላይ ብዬ እኔ የእሷን እንትን ቪዲዮ ቀርጽና አልተጠቀምኩም። አንድ ሁለታችሁ የሚታርጉና ህዝቡ ይፍረድ። እኔ ለህዝቡ ኤክስፕሌን ላድርግ። አንዴ ዝም በሉና ህዝቡ ሊፈርድልኝ አይችልም። ሀቅ ያለው እኔ ጋር ነው። አቡ ኖ ታይ እንጂ እንደዚህ ማባገን ልኩላችሁ ነው። ሀቅ እኔ ጋር ብቻ ነው ያለው አይባልም። አዳምጪ ልንገራችሁ። እዚህ ጋር ሶሊያና መሲ ብሪጅስቶን ተጠቅሜዋለሁ፣ አመሰግናለሁ፣ ፊቴ ላይ ትልቅ ለውጥ አለ። አንቺ ለውጥ ያልታየሽው በአካል ያገኘሽኝ ሰዓት እንጂ ብዙ ሰው ምንድን ነው የተጠቀምሽው እያለ እየጠየቀኝ ነው። በጣም ጥሩ ነው አለቻት። ሶሊያና የምታውቀው መሲ ብሪጅስቶን እንደተጠቀመችው ነው አይደል? እሺ ብሪጅስቶን ደግሞ እኔ ለሞራሏ ብዬ ነው ለአበረታታት ብዬ ነው እንጂ አልተጠቀምኩም አለች። ኦኬ እሺ መስዬ ካልተጠቀምሽው ላለመጠቀምሽ ደግሞ ማስረጃ አቅርቢልን የማለት ሙሉ መብት አለን። ማስረጃ አቅርቢልን ስንልሽ ማስረጃውን ጥየዋለሁ አልሽ ማለት አቡ አንድ ነገር ልንገርሽ። አሁን ለምሳሌ ሂዊ በጣም ጥሩ ነው ምናምን ብላ ፊቷ ተቦራርዳ ደርሷል አይደለ? አዎ አይደለ? ስለዚህ እኔ ደግሞ እሷማ የእውነት ተጠቅማ ነው። እሷማ የእውነት ተጠቅማ ደግሞ አቡ እኔ ደግሞ ሂዊ ከመጠቀሜ ገና እቃውን እንትን ከማለቴ በፊት ሁሉ ከሂዊ ጋር እንገናኛለን። ያልተጠቀምኩበት ምክንያት የጅንኑ ልደት ቀን ሂዊ ጋር በአካል ስሄድ የሂዊን ፊት አይቼ ደንግጬ ፕሮዳክቱን አልተጠቀምኩትም። ሄጄ ለጉቺ እንዳትጠቀሚ የሂዊ ፊት ተበላሽቷል አዩ አልኳት። የጉቺ በገዛው በሳምንቱ የጉቺ በገዛው በሳምንቱ ነው ያልኳት። አልተጠቀምኩትም። ዛሬም አልጠቀምም፣ ነገም አልጠቀምም። ለሚጠቀሙትም አዝናለሁ። ገባሽ? እኔ ግን እኔ አንድ ማሳጠሪያ ነገር ልንገርሽ። ሳሪንና ብሪጅስቶንን ጠይቂ ስልሽ ለምን እንደሆነ ልንገርሽ። ከዚህ በፊት ሳሪ ለኔ የምታመጣልኝ ክሬም አለ፣ ሳሪ አልሀበሻ። በጣም 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 ታዋቂ የሆነ ነው። ይሄ የምትፈሪበት አይደለም፣ ዓለም አቀፍ ክሬም ነው። አዘገየችብኝ፣ ይዛልኝ ሳትመጣ ቀረች። እሷ ቢዚ ሆና። እኔ እዚህ ጋር የምሰጥሽ መረጃ ምንድነው፣ መሲን ምን አልኳት፣ ሳሪ ለምንድነው ያላመጣችልኝ ክሬም? ከሶሊያና ከሆነ የሚገዛው ልግዛ። ይሄ እንግዲህ ምን ዝማን ነው፣ በጣም ረጅም ጊዜ ነው። ሳሪ ከጀርመን እንደመጣች ነው ስላት ጊዜ መሲ ምን አለችኝ፣ የሶሊያናን እኔም አልተጠቀምኩትም እንኳን ሳሪ። ይሄ እንግዲህ ሎንግ ታይም ቢፎር ነው፣ ይሄ ሁሉ ብጥብጥ ከመነሳቱ በፊት። ከዛ ከሳሪም ደግሞ አረጋግጫለሁ፣ ሳሪዬ ወይ ካልሆነ ከእሷ ጋር ልግዛ ስል
እንደተናደድኩ ሲገባት እንዲያውም መኪና ውስጥ ያለውን የራሷን የምትጠቀመውን ያኛውን ይዛልኝ ስላልመጣች ሳሪ ከመኪና ውስጥ አውጥታለን የሰጠችኝ። ዳት ሚንስ እኔ በእርግጠኛነት ሁለቱም እንዳልተጠቀሙት ስለማቅ አላቅም። ሌላ ግን አልተጠቀምንም ስላሉ ለምን በዚህ ሰዓት እሷ የእነሱን ስም ስታነሳ ዝም አሉ ነው። እኔ እንዲያውም እነሱን ወቃሽ ሆኜ ነው ገባሽ? ሳነሳ ይሄን ፖይንት ሳነሳ ሳሪ ስለምን ዝም አለች፣ መሲ ስለምን ዝም አለች? ስላልተጠቀምኩትኝ ነው። ደግሞ ሪከርድ አዳምጫውን መሲ ዝም ብትይ ጥሩ ነው። ከአንቺ ጋር እየተነጋገርኩ አይደለም ሶሊያና። እኔ መሲን ሳቃት ከአንቺ ጋር እየተነጋገርኩ አይደለም። እኔ እውነት የሚናገር ሰው የማያስፈልግሽ ከሆነ የቤቱ ባለቤት ውጭ ስትለኝ ይወጣል። ሶሊያና ሙኒት እኮ ሀቁን ልታወጣ እንደውም እኮ መሲ ትጠያቀለች እኮ ይኸው ሀቅሽ እንዲወጣ ይኸው ማስረጃ ቀረበ። መሲ ሳትጠቀም ተጠቀምኩ ያለችሽን ማስረጃ ምን ምንድን ነው የምትፈልጊው? ተጠቅመዋል ነው ምንም አልተጠቀምንም ያሉበትን እየተናገሩ ሀቢባ እስቲ ቆይ አንዴ ይህ መጨረሻ ላይ የላክሽውን እኮ አሰምቻለሁ። ሁሉንም አሰምተሽ ይሄንን እንዳለቻት ታውቅ ነበረ? እያወቀች ነው ሙኒት ታውቂ ነበረ? ይሄንን ነው የጥያቄዋ። የሶሊና መሲ ብርጅስቶን በውስጥ ለሶሊያና ፕሮዳክቱን ተጠቅመው በጣም ተስማምቶኛል ማለት ነው። ከአንቺ እኩል ነው እዚህ ጋር የምሰማው ነገር ግን ምንድነው? ይኸውልሽ ስለ ክሬሙ ራሱ የጠየኩበት ሰበብ ምንድነው እንዳልኩሽ ሳሪ የምታመጣልኝ ክሬም ስላዘገየችው ከዛ ከሆነ ሄጄ ልግዛ ከእሷ ጋር ልዘዝ ስል አይደለም የኔንም ጥየዋለሁ። እንግዲህ ይሄንን ስትል ምን ዝማን ነው አልኩሽ። ከዛ ሳርዬ የመጣች ቆየ መስጠት አለብሽ ምናምን ስላት ሳርዬ የኔ ስላላመጣች የራሷን ማስተይ ሀቢባ እነ ሳራ ይቀጥሉ። በቃ አይዛዛ ሳሪ የዛ ቀን የነበሩት ጉቺም ይደወልላል። የዛ ቀን ፊቷን እንደዚህ ሳይ አይተዋል። እንትናም ሁሉም ይጠየቁ። አረ ለውጡ ላንቺ አልታየሽም እንዴ ስትለኝ፣ አረ ገና ነው ገና ብርቅርቅ ነው ማለት ያለብሽ። አረ ለውጥ ላይ ነኝ በቃ ምናምን ብላ ተሞጋግሰን ነው ይሄድ ነው። ይኸው አሉ ይናገሩ። እሺ ስለዚህ አሁን ሳሪ ተጠቅማለች ብለሻል። ሳሪ ደግሞ ትናገር። ስለመጀመሪያ እሷን ጨርሰን ነው ወደ ሳሪ የምንሄደው። የብርጅስቶን እኮ ጨረስን። የብርጅስቶን እኮ አጭር ነው። ሶሊያን አዳምጪኝ። ብርጅስቶን ሳትጠቀም ተጠቀምኳለች። ታሜ ነበር ብላለች። ታሜ ይጠራ ገነትና ጽጌሬዳ በኋላ አስገባችኋለሁ። ያው እዚህ ቦታ አስለቅቄያለሁ። ገነትና ጽጌሬዳ በኋላ ትገባላችሁ። ታሜ ወንድሜ ፕሊስ ካለክ ፍላወር ላክ፣ ከሌለ ሼር አድርጉለትና ታሜ ይምጣ። ታሜ ምንድን ነው እንዲመሰክርልሽ የምትፈልጊ ሶሊያና? የዛን ቀን እንኳን ነው የምልሽ ፊቷን ሳያቸው በቃ ይለቅ ነገሩ። በቃ ይለቅ በቃ ነገሩ። ታሜን ጥሪው ሳሪ በቂ ነች እኮ። ሳሪ ለምን አትናገርም? የዛን ቀን እኮ ሳሪ ትናገር እኮ ስላንቺ ነሽ ካልሽው። እሺ ጉቺንም ጥረት ተጠቅማለች አልተጠቀመችም ትናገር ጉቺ። ሳሪዬ በጣም ይቅርታ ሳርዬ። እንግዲህ ያንቺን የምታኪ ትልቅ የተከበርሽ ሰው አስቀምጠን ይሄ ሁሉ ጭቅጭቅ እያካሄድን ስለሆነ ይቅርታ እንጠይቃለን። ሀቡዬ እኔ ምንም ጭቅጭቅ አይደለም፣ ግን እንደው ምንድነው መሰለሽ ሀቡ አንድ ነገር ስንናገር ያው ተጨባጭ ማለት መፍትሄ ወዳለው ነገር ካልሄድን በስተቀር የምንጠይቀው ጥያቄ አሁን የኔ መጠቀም አለመጠቀም እዚህ የሚያመጣው ነገር ምንድነው? ለውጥ አለ ወይ? እኔን ከመጠየቅ ይልቅ የታመሙትን የተጎዱትን የተባሉትን ሰዎች መጥተው እነሱ ጋር ነው መፍትሄ መሄድ ያለብን። እንደኔ ማለት ነው። እነሱ ተጎዳን ያሉት ከምን ምክንያት ነው? ካጠቃቀሙ ሁኔታ ነው ወይስ ከክሬሙ ጉዳይ ነው? ይሄን ነው ማጣራት መጀመሪያ። ይሄ ሁሉ ጊዜ የፈጀነው ዝም ብሎ አላስፈላጊ ነገር ነው። አሁን ለምሳሌ እኔ ክሬም አምጥታልኛለች ሶሊያና። እኔ ግን ስታመጣልኝ በጣም ስጦታን ያመጣችልኝ
በጣም ነው የምወዳት፣ በጣም ነው የማከብራት። ያ ማለት ግን ይሄ ክሬም ይሄ ሰው አሳምመው ከሆነ ሶሊያናን ስለማቀርባት እሷን አልደግፋትም በዚህ። ምክንያቱም ስታንዳርድ ያለው ነገር የሰው ልጅ ፊት ቀላል አይደለም። ግን አይደለም ይሄ ኦቢያጂ የሚባል ትልቅ ካምፓኒ ማንም ያውቀዋል። ይሄ 6000 ድርሃም የሚከፈል እኔ ራሴ ሄጃለሁ እዛ ለመታከም እና ፒሊንግ የሚያደርግ ነው የሚሰጡሽ። ፒሊንግ ሲሰጡሽ ካጠቃቀሙ ጀምሮ አንድ ስህተት ካደረግሽ ፊትሽ ተመልሶ እንደ ህፃን ይሆናል። ግን ከተላጠ ከተበላሸ በኋላ እንደ ለምጥ ሆኖ ይቀራል። ጥንቃቄ ይነግረውሽ ነው አስረድተውሽ ምን ብለውሽ እና አንዳንድ ጊዜ የምንጠቀማቸው ነገሮች ስህተት እንኳን ባይኖራቸው በእኛ ስህተትም ሊፈጠር የሚችል ነገር አለ። እኛ ደግሞ አንድ ሰዎች ነን። ሶሊያና ትክክል ናት አይደለም፣ እነሱ ትክክል ናቸው አይደለም ሳይሆን ነገሮችን በማቀራረብ ነገሮችን በመነጋገር ወደ መፍትሄ መሄድ እንጂ እኔ አላምንም። ይሄ የመጨረሻ ጊዜም ነው። እንደዚህ አይነት ቦታ አልቀመጥም። ካሁን በኋላ ማሳረቅ የሚባል ነገርም አልገባ። አንቺ ቤት ይሁን ሲባል ይሄንን በመፍራት ነው ሀቢባ ጋር ይሁን ያልኩት። ምክንያቱም አንዱን ስትጫኙ እንዲያደረገች አንዱን ስትዩ እንዲያደረገች ይባላልና አሁን የኔ እዚህ መጥቶ ስለ ክሬሙ መጠቀም አለመጠቀም እኔ ማዲያትም የለኝም። በነገራችን ላይ ግን ሶሊያና ስለምትወደኝ ስለምታከብረኝ ይሁን ይው አለ አንድም ነገር ከፍቼ አሁን ሳምንት ይሆነዋል ምናልባት እኔ እንጃ 10 ቀንም አይሆነውም ይዛልኝ ስትመጣ። ከዛ በኋላ እኔ ማሞኝ ነበረ ከአዲስ አበባ እንደመጣሁኝ ያውቃሉ እነሱም። እኔ ሶሪ እና ምንድነው የሳሪ ቪዲዮ እኮ አይታይም። ሀቡ ወታ ድጋሚ ትግባ። አይታይም። ላይቭ ፖስት ነው የሚለው። ይቅርታ ነው አይታይም። ይቅርታ። አዎ ላይቭ ፖስት ነው የሚለው ማለት ፊትሽ ይታየናል፣ ግን በፈዛዛው ነው። አይታያችሁም እንዴ? አይታይም። ላይቭ ፖስት ነው የሚለው እና ልውጣና ልግባ። አዎ ወተሽ ግቢ ሳርዬ። እሺ እሺ። ሀቡ ቅድም ምን ብላሻለች? ለሳሪ አንድ ክሬሟን ብቻ ነው የላኩላት ነው ያለች። አንድ ነው ያለችሽ። አዎ እንትን ሰንስክሪን ብቻ ነው የላኩላት ማለት ነው። ተመሳሳይ ሰንስክሪን ነው ፖይንት። ሰንስክሪን ተመሳሳይ ያልኩት ሰንስክሪን ነው። ችግር የለውም እኮ ይሄ እኮ ሀቡዬ፣ እኔ ራሱ በጣም እያመመኝ ነው። በቃ ወይ ደግሞ ለነገ ጠዋት እንትን እንበል። አዎ ሀቡ መቋጨት ነው። እኔ በጣም እያመመኝ ነው። ሁለት ግሩፕ ላይ በቡድን ሆነ እኮ በቡድን ነው እንዴ? አይደለም በቃ አይ እንዴ ይሄማ ህዝብ እዚህ ጋር እኮ 20 ሺህ ህዝብ እኮ አለ። ማንም የማንም ብቻ አላሳዝንሽም። እኔ ብቻ እኔ አንድ ብቻ ሁላችንም አንድ ላይ ነን ካንቺ ጋር ሁላችንም ካንቺ ጋር ነን። የተጎዳ የታለ? የተጎዱት የታሉ? የለም እዚህ ጋር ይኸውልሽ ሶሊያና፣ እኔ ቪዲዮ ሰራና ነገ ይኸውልሽ ሶሊያና ተረጋጊ፣ ውሃ ጠጪ። እኔ ነገ ቪዲዮ ሰራና በሶሊያና ፕሮዳክሽን ቀምረው ቢመጡ በምን እናውቃለን እኮ ያለ ማስረጃ እንቀበልማ። እዚህ ቤት በቀመር የሚባል ነገር ይኸውልሽ ካንቺ የገዙበት ማስረጃ ካንቺ ለመግዛታቸው ማስረጃ አንደኛ። አዎ ያለ ቪዲዮ ማንም ያለ ቪዲዮ አይቀርብም። አንደኛ ካንቺ ገዛን ፕሮዳክቱ ካንቺ ለመግዛታቸው ማስረጃ። ሁለተኛ ተጎድተው ይታከሙበት። ታክሜ ድኛለሁ ኦልሬዲ ካሉ እንደቅድሟ ልጅ ታክሜ ድኛለሁ ካሉ ፋርማሲ ሄዳ የምታጠባ ልጅ ፊቷ የተበላሸባት ታክሜ ድኛለሁ ካሉ ታክመው የታከሙበት ሆስፒታሉ በዚህ ምክንያት እንደዚህ ሆኗል ፊትሽ ብሎ የጻፈው ምንድን ሜዲካል ሪፖርት ነው የሚባለው፣ እንደዛ እንዲያቀርቡ እንጠይቃለን። ገብቶሻል? አንድ ሰው ቢሆን ኢትስ ኦኬ፣ ሁለት ሰው ቢሆን ኢትስ ኦኬ። አሁን ብዙ ሰው እየሆነ ስለሆነ ያለው እነዛ ብዙ ሰው የታለ ሀቢባ ማስረጃ አሁን እኮ አንቺ ተጠይቀኛለሽ ያለ ማስረጃ። ነገ እኔ ቪዲዮ ሰራለሁ። ቪዲዮ ስሰራ እያንዳንዱ ሰው ስልኩ ግን ሊሚት ሰጥተሽ ነው። በዛሬው ዕለት ካላልሽ በስተቀር ከነገ ወዲያ ምን ያርጉ? እኔ አልፈልግም እንደዚህ አይነት ነገር። አሁን እየተከታተሉ ነው ሁሉም ሀቢባ። አንቺን ለመጉዳት ብሎ አንድ ሰው ፊቱን የሚያክል ነገር ሪስክ ይወስዳል ብለሽ ታስቢያለሽ? 2 ቀን 3 ቀን እድል እንዳሰጭ በሌላ ነገር ተጎድቶ ዛሬው ነው ምለው ሁለተኛ ግን ዚስ ኢዝ ናት ኖርማል። ሁሉም ሰው እኔን ለመጉዳት ያስባል
ብሎ ማሰብ ትክክል። ሶሊያና አንዴ ልናገር ሶሊያና አንዴ ልናገር ሶሊያና አንዴ። እሺ ሳርዬ፣ ሁሉም ሰው ከኔ ጎን አይደሉም ምናምን ብለሽ መናገር ትክክል አይደለሽም። ምክንያቱም ለሀቅ የሚቆም ሰው ደግሞ ብዙ ሰው አለ። እዚህ ላይ እንኳን ሁላቸው እንደዚህ ነው ብትይም ስንት ሰው ከታች አንቺን እየደገፈ ያለ አንቺን ሳፖርት እያደረገ ያለ ብዙ ሰው አለ። ስለዚህ አንቺ ሀቅ ከያዝሽና እውነት ከሆነ ምንም ነገር እንትን የለም። እንደዚህ አይነት ንግግር መናገርም የለብሽም። አረ ካልሆነ እኮ መጀመሪያ ነገርም እዚህ መምጣሽም አልነበረብሽም። እንዲህ የምታስቢ ከሆነ ሰው ደግሞ ተናገረ ማለት አንቺን ጠላት ማለት አይደለም። ኖ እንደዛ አለ ማለት አንተ አይነት ነው። ከሂዊ ሌላ እኮ እስካሁን እኮ ተጎዳለ የተባለው እስኪ ፍረዱ። ያኔ እስኪ የነበራችሁ ሪከርድ ላይ ጉድ ተብሎ የሶሊና ቀን ከገስት ላይ ከስተመር ውስጥ ገብተው እንዳትገዙ የእሷን ይሄ ሁላ ርቀት የተሄደብኝ ነኝ ሀቡ እሷን ለመጣል ነው እንዴ? ለመጣል ካልሆነ ሲለፈልፉ የነበሩት ሁሉ ለምን አይገቡም? እያንዳንዳችሁ ሁላቸውም ስራ አላቸው አይደለ? ሁሉም ስራ ሲሰራ ስራቸው ላይ ችግር አለው አይደለ? እኮ ልንገራችሁ አሁን እኮ ዝም በይ። ይሄ ነገር እኮ ተጀመረ እንጂ አላለቀም። በጣም እኮ ከአንቺ ጋር መሆናችንን የምታውቂው ሂዊ ስራሽ ላይ ቀንታ ነው አብራሽ መስራት ፈልጋ ስላልተሳካለ ቀንታ ነው ስትይ እሺ ውድቅ። ከዛ ገነት ሞዴሬተር ስለነበረች የሞዴሬተርነት ስልጣን ስላነሳሁባት ነው ስትይ እሺ ውድቅ። አንቺ ጋር ነው ዩሲ ሃው ማች ቻንስ እየሰጠንሽ። ሶስተኛ ማና ጽጌሬዳ ሞዴሬተር ነበረች ሞዴሬተሯን ስላነሳሁባት ነው ስትይ የጽጌሬዳና የገነትን እሺ ታዩ የሂዊንም ታዩ ኮሚሽን አስብልሻለሁ ብለሻት ወይ ስላላሰብሽላት ቀንታ ኦኬ። ይሄ ሁሉ ኤክስኪውዝ ሰጠን የሶስቱን። ከዛ የመሲ ብርጅቶንስ እሺ ምንድነው መሲ ብርጅቶንስ የዋሰሽው እሷን በስራሽ ቀንታ ነው ወይ? ኦኬ አይደለም። እሱ ለማራሳችሁ ራሳቸው ይንገሩኝ እኮ በጣም ጥሩ እኮ እንዲነግሩን። አሁን አንዴ ሳሪን እናክብራትና ከሁላችንም በሁሉ ነገር ትልቅ በእውቀት በእድሜ በሁሉ ነገር የምትበልጠን እህታችን አለች እዚህ ጋር። እሷን አክብረን እናዳምጣት ፕሊስ። ውሃ ጠጪ፣ ተረጋጊ። ሁሉም ከአንቺ ጋር ነው። ምንም ብቻዬን ምናምን የሚባል ነገር የለም። ሁላችንም አንድ ላይ ነን። ደከመኝ ሀቡ ስረገጥ ነው ያደርኩት። በዛ ላይ ደከመኝ። በቃ እኔ ማስረዳቱም ደከመኝ። ሀቢባ ታውቂያለሽ፣ ከዚህ በላይ ማስረጃ ምን ይሰጥ? ከድምፁ መሲ ብሪጅስቶን አሁን እሷ አሁን በጣም ስትሄድብኝ አልተጠቀምኩም፣ እንደዚህ ሆንኩት በሌላ ነው። ከዚህ በላይ ማስረጃ ምን ይምጣ? የመሲ ብሪጅስቶን አለመጠቀሟን ድረስ ውድቅ ነው። ተጠቅማለች በሚለው ነው አንድ እያዝልኝ የምፈልገው እስካላቀረበች ታሸገ ፕሮዳክት ያልተነካውን ኢሚዲየትሊ እዚህ ጋር ካሜራ የላኩላትን እቃዎች ሀቡ አንዴ እኔ ላውራ። ጉቺን ጥሪያት ደዊና ጥሪያትና ጉቺ ተጠቅማ ከሆነ ትንገረን። እሺ መሲ ብሪጅስቶንን ውድቅ ሆነ። እሺ ቪዲዮ ሰርታለች እኮ እሷ ማንንም እንትን የምትላለች መምጣት ካልፈለገች ቪዲዮ ሰርታለች። ለሀቅ የምትሆነች ጉቺ ሲጀመር ሀቡ ለምን ሚዩት አታረጊያትም? እኔ ላውራ። አይ ሳራ አልሀበሻ ትቅደም፣ መሲ ጠብቂ፣ ሳራ ትቅደም። እሺ ሳርዬ ይቅርታ። ኧረ ችግር የለም። እና ምንድነው መሰለሽ ሶሊያና ስንት ሰው ከጎንሽ ይቆማል። በፊትም ያ ሁሉ ችግር ስታሳልፊ ብዙ ሰው ካንቺ ጎን ቆሟል። አሁንም ደግሞ እንደዚህ ብለሽ የሚወድሽን ሰዎች አታሳዝኝ። እዚህ ተናገሩ ማለት ጠሉሽ ማለት አይደለም። ይሄንን ማወቅ አለብሽ። ሁሉ ጊዜ እኮ ሰው ሲነጋገር አንቺም የተናገርሽው ነገር አስቀይመሻቸው ይሆናል። ይሄንን የምናገር ነገር ግን እህተማሞች ናችሁ። ሁሉም ባንቺ መውደቅ ባንቺ ስራ መበላሸት መቼም እርግጠኛ ነኝ ማናቸውንም አይደሰቱም። ይሄንን ማወቅ አለብሽ። ሁላችንም ልጃችን፣ እህታችን፣ ቤተሰባችን ነሽ። ያንቺ ክፋት እኔ ሁሉንም እንደኔ ነው እርግጠኛ ነኝ። ሁሉም ይወድሻል፣ ያከብሩሻል። ይሄ ተፈጠረ ማለት ደግሞ ታውቂዋለሽ፣ ይሄ ቲክቶክ አጀንዳ ነው። ሁሉ ጊዜ እንዲህ የሚፈጠር ነገር አለ። አንቺ ጠንክረሽ ስራሽን መስራት፣ የተሳሳትሽውን ስህተት ካለ ማስተካከል፣ ያሳዘንሻቸው ሰዎች ካሉ ይቅርታ ልካሳችሁ እኔ በእንደዚህ አይነት ነገር ነው እንዲህ መስሎኝ ነው ብለሽ እህቶችሽን በኃይለ ቃል ወይ ደግሞ በእንትን በትዕቢት መናገር ሳይሆን ይቅርታ ተባብሎ አንድ የተጎዳ ፊቱ የተበላሸ ሰው ካለ አንቺ የምትክሹ በጥሩ ንግግር ብቻ ነው። እነሱ ካንቺ ካሳ አይቀበሉም። እርግጠኛ ሁን የምነግርሽ። ግን ካጠቃቀም ጉድለትም ቢሆን
አንቺ ስለሆንሽ የሜካፑ ባለቤት በአንቺ ሊያዝኑ ይችሉ ይሆናልና እርግጠኛ ነኝ ይሄ ነገር በዚህ ቢዘጋ የተበደሉ ሰዎችም ይቅርታ እንጠይቃቸው፣ መካስም ካለባቸው ይካሳሉ። እሷ ደግሞ ያው ሚስ አንደርስታንዲንግ የተፈጠረ ነገር ካለ ያው የራሳችን ናት፣ ቤተሰባችን ናት። ምንም ነገር ቢሆን ይሄ ነገር ይሄ ክሬም ይሄ በህጋዊ የሆነ መሆኑን ካረጋገጣችሁ የሚያውቁ ሰዎችንም በደንብ ይጣራና እንዴት ነው ይሄ የተበላሸ የልጅቷ አሁን የመጣችው እኔ ጋር ተመልሷል ሕክምና ሄዳ ሌሎቻችሁም እንደዚህ አይነት ነገር እንዳያጋጥማቸው በምን መንገድ እንደሚስተካከል እሱ እዛ ላይ ብንሰራ ነው እኔ እንትን እምለውና መሲ አንቺ ምን ያህል እንደምትወጃት ምን ያህል እንደምታከብሪያት የነበረ ነው ማቀው። እንደዚህ አይነት ነገር እዚህ ላይ ሚዲያ ላይ ባትነጋገሩ ነገ ማትመልሱት ቃል ስለሆነ እርስ በራሳችሁ ተከባብራችሁ ብትችሉ ይቅር ተባብላችሁ መካካስ ያለብን ነገር እኛ ሀቡዬ አንቺ ብትጨርሽው ቢታረቁ ሁሉንም የመካስ ያለባቸው ይካሱ። ከዚህ በኋላ በፊት ያሉ ሰዎች ካሉ ደግሞ ይምጡና እነሱ ደግሞ የተጎዱትን ጉዳታቸው መናገር ከፈለጉ አንቺ ጋር ይምጡ። ሶሊ ምንም ችግር የለም የሚገባትንና ይቅርታ ጠይቃ ማድረግ ያለባትን ነገር እንድታደርግ እናደርጋለን። ይሄ ነው እኔ የሚሰማኝ ነገር። ሌላው ግን ውሃ ቢወቅጡት እንቡጭ ነውና እኔ እንደዚህ ሆንኩኝ ብንባባል ይሄ መፍትሄ ላይሆን ይችላል። ሙኒት አንቺም አውቃለሁኝ ምን ያህል እንደምትወጃት ምን ያህል ሪስፔክት እንደምታረጊያት፣ ሳርዬም ሁላችሁም እዚህ ያለን ህዊም አይተሽዋል። ያ ሁሉ ስትጻጻፉት የነበረ በፍቅር ነው። ይሄ ጸብ ደግሞ ረጅም እንዲሄድ ሳይሆን አሁን ወደ መፍትሄው ሂደን ሰላማዊ ነገር ይፈጠር። በቃ እርስ በራሳችን ፍቅር ይሁን። አሁን አንድ እንትን ቢመጣ እዚህ ሀገር አለቀን እኮ የለንም፣ ሁሉም ቀሪ ነው። በቃ ፕሊዝ ሁላችን ቀሪዎች ሟቾች ነን እና ጥሩ ነገር እያሰብን ቤተሰባዊ እናስብ። ነገ በቃ ይቺ ልጅ ነገ ህይወቷን በቃ በዚህ ነገር ሳይሆን ሌላ ነገርም እግዚአብሔር የጻፈላት ነገር ትኖራለች። እናንተም ደግሞ በቀላሉ እንዴት ታክመን ከዚህ በኋላ እናስተካክለው ነው። ስለዚህ እኔ ሙኒት እንዳለችው የሚመልስ ክሬም ምናምን እኔ ጋም ሊኖር ይችላል የጀርመን የምናምን ያመጣሁት እሱንም እሰጣችኋለሁ። ይውዬ እኔ እሰጥሻለሁ። በጣም ይስተካከላል ፊትሽ፣ ምንም እንዳታስቢ ፕሊስ። ይቅር ተባብላችሁ እናንተ እዚህ ያላችሁ ሌሎች ካሉ ደግሞ እንዳልሽው ሀቡ አንቺ ጋር ይምጡና ቪዲዮ ወይ ሰርተሽ ወይ እንትን ተሰርቶ መጥተው መነጋገር ይቻላል። እሺ ሳርዬ በጣም አንቺ ትልቅ ሰው የተከበርሽ ትክክለሽ እናስታርቀም ሆነ ችግሩን ስንፈታ እውነቱን ተነጋግረን ሀቁን ተነጋግረን ነው አይደል መሆን ያለበት። ካለበለዚያ ጉዳዩ ተደባብሶ ከሆነ አይጠራም፣ ትክክልም አይሆንም ለተመልካች። ጉዳዩ እንዲጠራ ደግሞ ሀቁን ተነጋግረን ሁላችንም ስህተታችንን እያረምን እንድንሄድ አንቺ ሳርዬ ፕሮዳክቱን ተጠቅምሽዋል ወይስ አልተጠቀምሽው? ከይቅርታ ጋር እኔ ምንም አያስፈልግም። ለእኔ መጠየቅም የለባችሁም መናገርም አያስፈልገኝም። በቃ የእነሱ በቂ ነው። ሀቡዬ እኔ እዚህ ላይ ባታስገቡኝ ጥሩ ነው። የሁለታችንም ወዳጅ ናት፣ የሁሉም ወዳጅ ናት ሳርዬ። እሷን አስወጫትና ማለት ነው አሁን እንዳለችው ወደ መፍትሄ ጥፋት ያኔ ሌሎች አሉ ተብሎ በጣም ብዙ ነው የተባሉት። እነሱን እንድጠሪልኝ አክብሬሽ ነው የመጣሁት። 1 ዓመት ሙሉ ታውቂያለሽ ያሳለፍኩትን ነገር የዛሬ ዓመት በልክ እዚህ ገብቼ ነው የተናገርኩት። እግዚአብሔር ግን ታሪኬን ቀይሮት ሰማዕቷ ከዛ ከሞት ድቅድቅ ማንም ያውቃልን የኢትዮጵያ ሕዝብ ማለት ነው ከሞት ልሞት 1 እርምጃ ሲቀረኝ ተርፌ ከዛ ዘልዬ በእግሬ ቆምኩ ልጅ ነኝ። ገብቶሻል አይደለ? እኔ ማመሰግንበት ቀን ነው ያኔ ዛሬ ላይ በጤና መቆሜ። ሀቡ ስራውን ታዩ፣ እኔ ስራውን አልፈልግም። በጤና መብቃቴ በቃ ከዛ ጉድ ተርፌ እዚህ ላይ በመቆም በጣም ደስተኛ ነኝ። ልንገርሽ አንድ ነገር ስነግርሽ የመጣሁትም ይኸው ሀቄን ይዤ ነው የመጣሁት። ሀቅ አለኝ የሚል ያዢ ቀጠሮ ያዢ ለነገር እኔ በማንኛውም ሰዓት እገኛለሁ። ግን በቃ ምን ልበልሽ በቃ ህይወት እንዴት ላስረዳሽ? እኔ እንጃ። እኔ አልነግርሽም ካሳለፍኩት ነገር ይሄ ለኔ ቀላል ነው፣ ቀላል ነው። ከሞት የተረፍኩ ነኝ።
እግዚአብሔር ታሪክ የሚቀይር ነው። ሶሊያና እኔ ቪዲዮ ሰራና በሶሊያና ፕሮዳክት ይኸውልሽ፣ አይዞሽ አታልቅሽ ፕሊዝ። አንቺ አሁን ሜቢ ብቸኝነት ተሰምቶች ሊሆን ይችላል። ብቸኝነት አይደለም ሀቡዬ፣ ከዛ ሞት ተርፌ በእግሬ ለመቆሜ ብቻ በቃ እግዚአብሔርን አመሰግናለሁ። ተይው ስራውም ይቅር ምንም ይቅር። እኔ እብድ ስባል የነበርኩ በቃ እንዴት ላስረዳሽ፣ እብድ ብዙ ነገር ስባል ግን ሰማዕቷ ጥላል ጣለችኝ። ሁሌም አመሰግናታለሁ። በአመቷ ነው እዚህ ቤት የገባሁት አይደለም። እንዲህ ጤነኛ አድርጋኝ። እንግዲህ 16,000 ህዝብ ነው አይደል ከኔ የወሰደው። ያጣሁትን ብር እጥፍ ሆኖ የተካስኩኝ በፈጣሪ በሰው አይደለም። ሰው ፕሮሞት ሰርቶልኝ አይደለም፣ ራሱ እግዚአብሔር ስራዬን ያስተካከለልኝ ሴት ነኝ። ነገ ላይ ብሞት አይቆጨኝም። ድኛለሁ፣ ባመንኩት እምነት ድኛለሁኝ እኔ። ይሄ ብቻ በቂ ነው ሀቡ። ለሚመጣው ነገር ደግሞ ትናንት ያሳለፈኝ ለነገ መከቴ ጋሻዬ ነው። ምንም የምፈራው ነገር የለም ከዚህ በላይ። እኔ እንግዲህ ህዝብ ይፈርደኛል እርግጠኛ ነኝ። ምንም አልልም። ሀቡዬ አንድ ነገር ልንገርሽ፣ በምድር ላይ ምንም አይነት ስራ ሲሰራ ስህተቶች ይፈጠራሉ። ምንም አይነት ስራ ሲሰራ፣ ነገር ግን አንቺ ስለሆንሽ የስራው ባለቤት ምንም አይነት ኮምፕሌን ሲመጣ የመጣውን ነገር ትሪት የማድረግ ግዴታ አለብሽ። ሳሆለላ እነዚህ ልጆች መጥተው ሲነግሯት ብሎክ በማድረግ ፋንታ እኔ ያላየውን ብሎክ ስታደርግ ከኮምፕሌኑ የተነሳ ነው። ልጆቹ መጥተው ባሉበት ነው መወራት ያለበት። ልንገርሽ፣ አንድ ነገር ልንገርሽ፣ ለአንቺ የሚጠቅምሽን ነገር ልነግርሽ ታይድ አድርጌ ልንገርሽ ሙኒት በኤክስፒሪየንስም በእድሜ የነሱ ጓደኛ ነች፣ ጓደኛቸው የነሱ ጓደኛ ነች። ለእኔ የሚጠቅም ነገር ልትነግረኝ አትችልም። አበደን አትስሚው። የማይጠቅምሽ ከመሰለሽ አትስሚው። ሶሊያና ግን ሰው ሲናገር ሪስፔክት ሰው ሲናገር ማዳመጥ ራሱ ትልቅነት ነው። የማይጠቅምሽን ትጤዋለሽ፣ የሚጠቅምሽን ትሰሚዋለሽ። የሆነው ሆኗል። ከዚህ በኋላ የሚሆነው ነገር ደግሞ የባሰ ይጎዳታል። በትንሽ ነገር እንደዚህ ስለምትጎዳ ማለት ነው ውስጧ ይነካል። ከበፊት ነገሮች ጋር ነው የምታያይዛቸው። ገባሽ ሀቡ? እኔ በስራዬ ላይ በምሰራው ስራ ላይ ብዙ ችግሮች ይፈጠሩና ኮምፕሌኖች ሲመጡ እኔ ነኝ ሃንድል ማድረግ ያለብኝ። ይቅርታ በዚህ መንገድ ተሳስቶ ከሆነ በዚህ ያስተካክለዋለሁ። ቅድም ባለቤቷ ተናግሮታል አይደለ? እያንዳንዱ ነገር ሳይድ ኢፌክት ይኖረዋል። በዛ ላይ ቼክ ተደርጎ ሳይሆን በሚሰጧት የቆዳ ታይፕ በግምት የሚሰጥ መድኃኒት ነው። ወይም ፎር ኦል ታይፕ ስለሚል ብቻ የሚሰጥ መድኃኒት እስከሆነ ድረስ ቅድም አንቺ እንዳልሽው ደግሞ ከምንም በላይ ብሊቺንግ እና ፒሊንግ ራሳቸውን የቻሉ ትልቅ ስራዎች በፕሮፌሽናል መሰራት ያለባቸው ናቸው። በአጋጣሚ ከተወሰኑ ሰዎች ጋር ሆኗል፣ ከተወሰኑ ሰዎች ጋር አልተሳካም። ያልተሳካላቸው ሰዎች ወደ እሷ ሲመጡ ኦኬ ትሪት ማድረጊያውን መንገድ እንፈልግ፣ ኦኬ በዚህ መንገድ እናስተካክል ቢባል ወይም ጥሩ መልስ ቢያገኙ አንዳችንም ጋር መጥተው ምንም አይነት ኮምፕሌን ባላደረጉ ነበር። ገባሽ? አሁን እኔ እሷን እምመክራት ብትቀበለውም ባትቀበለውም የሚመጡ ኮምፕሌኖችን እየተቀበለች ማስተካከያ መንገድ ትፈልግ። ፕሮዳክቱን ከሚሰጣት ካምፓኒ ጋር መነጋገር ትችላለች። የለም ችግር መጣብኝ ያለ ሰው ይቅርታ፣ እኔ አንቺ መልስ አትስጭኝ ሶሊያና፣ እንዳላስቀይምሽ። እሺ ለምን ይሄንን እንዳልኩኝ ልንገርሽ ሀቡ። እዚህ አሁን ኑ ተብለው የሚመጡ ሰዎች የተጎዱ ሊኖሩ ይችላሉ፣ ላይኖርም ይችላል አይደለ? መጥቶ ስናይ ነው። ነገር ግን የሚመጡ ሰዎች የባሰ ከሚጎዳት ውስጧን ኦኬ እኔ ሃንድል ላድርገው ብላ አንድ ዋትሳፕ ከፍታ አንድ ዋትሳፕ ለነሱ ለይታ ከፍታ አላቸው። ለምሳሌ በዚህ ዋትሳፕ የተጎዳችሁ ኑ አናግሩኝ። ስራዬ እስከሆነ ድረስ ደግሞ የስራዬን ስምና ክብር የራሴንም ስም ለመጠበቅ ስል ያሉበት ቦታ እየሄደች ቼክ አድርጋ እንዲህ ለሆነብሽ እንዲህ ነገር ተጠቀሚ፣ ፕሮዳክት የሚሰጣትን ካምፓኒ አማክራ ማለት ነው። ገባሽ? እነሱ ሲሰሩት ሊፈጠር የሚችለውን ሳይድ ኢፌክት ያውቃሉ። ለሳይድ ኢፌክቱ መፍትሄውን ያውቁታል። ገባሽ? ይሄንን ተዘጋጅተው ነው የሚሰሩት ማንኛውም ካምፓኒ ሳሃቡ። ስለዚህ እሱ እኮ ይኸውልሽ ሙኒት ስህተቱን ለተቀበለ ወይንም አዎ ያለ ሰው ነው። ሶሊያና ሂዊ
ቀንታብኝ ነው በስራዬ ኮሚሽን አስብልሻለሁ ብያት ነበረ። ስላላሰብኩላት ነው ወደ ስራዬ ስላላስገቧት ነው ብላለች። ስለዚህ የህዊን ውድቅ እናርገውና ከዛ ገነት ደግሞ ሞዴሬተር የነበረች ስልጣኗን ስላነሳውባት ነው። ስለዚህ የገነትን ውድቅ እናርገውና ከዛ ማነው ስሟ ደግሞ ጽጌሬዳ ደግሞ ሞዴሬተር ነበረች። ፐርሰናሊ ሲጣሉ ስለተጣላን ከቤቴ ስላባረርኳቸው ሞዴሬተሬን ስላነሳሁባቸው ነው ብላለች። ስለዚህ የሶስቱን ውድቅ አገነው። መሲ ብርጅስቶን ደግሞ በዋትሳፕ ኦልሬዲ ተጠቅሜዋለሁ። በጣም ፊት ያብርቷል። አመሰግናለሁ። ሁሉም ሰው እየጠየቀኝ ነው። በምንድነው እንዲያማረብሽ መሲ እያለኝ ነው ብላ አስተያየት ሰጣት። ኦልሬዲ እሱን አምና በመሲ ተማምና በዚህ ጋር መጣ። መሲ ብርጅስቶን አካውንት እንትኔን ፕሮዳክቴን ተጠቅመዋለች። ይኸው ካላመናችሁ ለእሷ ተስማምቶ እንዴት ለእነሱ አልተስማማም አለች። መሲ ደግሞ መታ አልተጠቀምኩትም ተጠቅሜዋለሁ ብዬ በውስጥ የዋሸኋትኝ